ሰላም ጤና ይስጥልን። እንዴት አላችሁ ተመልካቾቻችን? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህ ሰዓት ጀምሮ ሸጎሌ ከሚገኘው ግዙፍ የሚዲያ ኮምፕሌክሳችን የዳጉ ውይይታችን ጀምሯል። በዛሬው የዳጉ ውይይታችን እንግዲህ የባህር በር የሚኖረውን ኢኮኖሚያዊ ፋይዳ በስፋትና በጥልቀት የምንዳስሰው ጉዳይ ይሆናል። እንግዲህ ስለ ባህር በር ካወራን አይቀር ካለፉት 7 ዓመታት በፊት መለስ ብለን ታሪካዊ ዳራውን በወፍ በረር ለመቃኘት እንሞክራለን። እንግዲህ በፈረንጆቹ 1945 በወርሃ መስከረም ላይ የፓሪሱ ጉባኤ ተካሂደዋል። ይህ የፓሪሱ ጉባኤ የተካሄደበት ዋነኛው ጉዳይ ደግሞ ከሁለተኛው ዓለም ጦርነት በኋላ በቀይ ግዛት ተያዙም ያልተያዙም ሀገራት በአንድ ላይ ሆነው እንዴት የቴሪቶሪያል ሶቨሬኒቲ ወይም የግዛት ሉዓላዊነታቸውን ማስጠበቅ እንዳለባቸው፣ ከዚህ ጋር ተያይዞ የሁለተኛው ዓለም ጦርነት ላይ የፈረሱትን ሀገራት እንዴት ዳግም ማንሰራራት እንዲችሉ፣ ዳግም መጠገን እንዲችሉ፣ የባህር በር ያጡም ሀገራት እንዴት ድጋሚ የባህር ወደባቸውን ማግኘት አለባቸው የሚል ነው። ታዲያ ከ7 ዓመት በኋላ ያም ማለት ከ1952 በወርሃ ታህሳስ በቀን 10 ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢትዮጵያ የአሰብን ወደብ ወይም ባህር እንድትጠቀም አስቻይ ሁኔታ ፈጥሯል ወይም ፈቅዷል። እንግዲህ ኢትዮጵያ የቀይ ባህርን በተለይም የአሰብን ወደብ መጠቀም ከጀመረችበት ከንጉሱ ጊዜ ጀምሮ እንዲሁም በደርግ ጊዜ እስከተገባደደበት 1983 ዓ.ም ድረስ ኢትዮጵያ አብዛኛውን የውጭ ገቢ ንግዷን ኢንቨስትመንቷን የምታሳልጠው በአሰብ በኩል ነበረ። ይህም ብቻም አልነበረም። የኦይል ሪፋይነሪ ወይም የነዳጅ ማጣሪያም በዛው እንጠቀም ነበረ። እንግዲህ ካለፉት የደርግ መንግስት ከመንበረ ስልጣኑ ከወረደ በኋላ ላለፉት 3 አስርት ዓመታት ኢትዮጵያ ወደብ አልባ ሆናለች። ወደብ ሸቀጥ ነው፣ ስንፈልግ እንገዛለን፣ ስንፈልግ ደግሞ እንሸጠዋለን የሚሉ አካላት ኢትዮጵያን ወደብ አልባ አድርገዋት ኢኮኖሚዋ ላይ ዘላቂ የሆነ ስብራት ፈጥረውባታል። እንግዲህ ይሄንን በመረጃና በማስረጃ ለማየት ያግዘን ዘንድ ኢትዮጵያ ከ90 በመቶ የሚሆነውን የገቢ ወጪ ንግዷን በጅቡቲ በኩል ነው የምታሳልጠው። ይሄ ማለት ላለፉት 30 ዓመታት በየአመቱ ከ2 እስከ 2.5 ቢሊዮን ዶላር እናወጣለን ማለት ነው። ልብ በሉ፣ እያወሩ ያለው ስለ ቢሊዮን ዶላሮች ነው። እንግዲህ የታላቁ ኢትዮጵያ ህዳሴ ግድብ ላለፉት 14 ዓመታት ተጀምሮ እስከተጠናቀቀበት ጊዜ አጠቃላይ የፈጀው ወጪ 5 ቢሊዮን ነው። ይሄ ማለት ለወደብ የምናወጣው በየ2 ዓመቱ አንዳንድ ህዳሴ ግድብ ይገነባል ማለት ነው። በዚህ ብቻም አይገባደድም። በእያንዳንዱ ዜጋ ላይ ወይም በእቃዎች በምናስገባቸው ኢምፖርት በምናደርጋቸው ምርቶች ላይ ከ15 እስከ 25 በመቶ ድረስ የዋጋ ጭማሪ ያስከትላል። እንግዲህ ይሄን ያክል ካልና ይቀር የቀይ ባህር አጠቃላይ እውነታዎችን ደግሞ በወፍ በረር እንቃኝ። ቀይ ባህር ላይ እንግዲህ 80 በመቶ የሚሆነው የአረቡ የነዳጅ እንቅስቃሴ የሚሳለጠው በቀይ ባህር በኩል ነው። ይሄ ብቻም አይደለም። 12 በመቶ የዓለም የንግድ እንቅስቃሴ የሚካሄደው በዚሁ በቀይ ባህር በኩል ነው። 30 በመቶ የሚሆኑ የመርከብ እንቅስቃሴዎችም ጉዟቸውን የሚያደርጉት በቀይ ባህር ነው። ይሄም ብቻም በዚህም አይቋጭም። 1 ትሪሊዮን ዶላር በአመት የሚካሄድበት ወይም የቢዝነሱ የሚሳለጥበት ቦታ ነው ቀይ ባህር። ቀይ ባህር ዓለም ላይ ካሉ 10 ስትራቴጂያዊ ቦታዎች መካከል አንዱ ነው። በሰሜን ግብጽ በኩል የስዩዝ ካናልን እንዲሁም ደግሞ በጅቡቲ በኩልም የሚያዋስን የሜዲትራኒያን ከህንድ ውቅያኖስ ጋር የሚያገናኝ ቁልፍ የሆነ የባህር መስመር ነው። እንግዲህ የኢፌዴሪ ጠቅላይ ሚኒስትር በመጨረሻ ጊዜ ለህዝብ እንደራሴዎች ምክር ቤት ቀርበው ካወሩት መካከል ኢትዮጵያን በኢኮኖሚ እንድታንሰራራ ማድረግ ነው። በተለይም በፈረንጆቹ በ2032 ኢትዮጵያ በአፍሪካ ውስጥ ከሚገኙ ግዙፍ ኢኮኖሚ ካላቸው ሀገራት መካከል ከናይጄሪያ ቀጥላ ሁለተኛ እንድትሆን፣ ከዛ ደግሞ በ2036 ደግሞ ከአፍሪካ ውስጥ ግዙፍ ኢኮኖሚ ካላቸው የመጀመሪያው እንድትሆን ነው። እነዚህና የተለያዩ ጉዳዮችን እየዳሰስን ቆይታ እናደርጋለን። ዮሐንስ አበረ ነኝ። ካፍታ ቆይታ በኋላ እንገናኛለን። ተመልሰናል ተመልካቾቻችን። እንግዲህ እንግዶችን የማስተዋወቃቸው ይሆናል። አጠገቤ የሚገኙት ዶክተር አሊ ሁሴን ይባላሉ። የፖለቲካ ሳይንስ ባለሙያ ናቸው። ቀጥሎ የምናገኛቸው ደግሞ ዶክተር ሳሙኤል ጌታቸው ናቸው። በደቡብ አፍሪካ ጆሃንስበርግ የስራ አመራር ባለሙያ ናቸው። ቀጥሎ የምናገኛቸው ዶክተር ሲሳይ ደመቁ ይባላሉ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ናቸው። እንዲሁም ደግሞ ወደ ክልል ወዳሉ ስቱዲዮቻችን ስንሄድ ከወላይታ ስቱዲዮችን ዶክተር ቦሼ ባምቦ የታሪክ ምሁር ናቸው። ወደ ሐዋሳ ስቱዲዮአችን ስንመጣ ደግሞ ዶክተር ባሉ ጡቄላ ናቸው። የኢኮኖሚ ምሁር ናቸው። እንግዲህ እነዚህና የባህር በር ጉዳይም በስፋት እየተወያየንበት ቆይታ የምናደርግ ይሆናል። ባልደረባይ ሰብለ ኤልያስ ከዚሁ ጋር የተያያዙ አጠር ያሉ መረጃዎችን ልታደርሰን እዚህ ስቱዲዮ ትገኛለች። ሰብለ እንኳን ደህና መጣሽ። እንኳን ደህና ቆያ። ሰዓት ያንቺ ነው።
አመሰግናለሁ። እንግዲህ ቀደም ብለን እንዳስተዋወቅከው ባህር በር ያላቸው ሀገራት ምን አይነት አስተዋጽኦ አላቸው? በተለይም ደግሞ ኢትዮጵያ ሀገራችን ባህር በር በነበራት ጊዜ ምን አይነት ኢኮኖሚያዊ ጠቀሜታዎች ነበሩ? አሁን ደግሞ ባህር በርን በአሳማኝና ምክንያታዊ ባልሆነ ጉዳዮች ካጣች ባለፉት 30 ዓመታት ምን ያህል ኢኮኖሚያዊ ጫናዎች ሲደርሱ ነበር የሚለው እንዳሳሃል እኔ የማውቅ ተኩሮ ዛሬ የባህር በር ማግኘታችን ወይም ማጣታችን ምን ያህል ኢኮኖሚያዊ ጫናና ምን ያህል ኢኮኖሚያዊ አስተዋጽኦ አለው የሚለው ነው። ቀደም ብለን አንተም እንዳስተዋወቀው የባህር በር ኢኮኖሚያዊ ጠቀሜታዎችን ስናይ ኢትዮጵያ አሰብንና ቀይ ባህርን የመሳሰሉ የባህር በሮችን ካጣች በኋላ አብዛኛውን የገቢ ንግዷን የምታካሂደው 95% የሚያክለውን በጅቡቲ ወደብ በኩል ነው። ለዚህም ደግሞ በአመቱ ከ1 እስከ 2 ቢሊዮን ዶላር የሚሆን ወጪ ለወደብ ኪራይና ለተለያዩ አገልግሎቶች ታወጣለች። ያ ማለት ላለፉት 30 ዓመታት ስናባዛ አንተም እንደገለጽከው ትላልቅ ፕሮጀክቶችን በሀገር ውስጥ አቅም መገንባት የሚያስችሉ ወጪዎችን ስታወጣ ነበረ። ይሄም ማለት ደግሞ ከፕሮጀክቶቹን ባሻገር በሚገቡ ለምሳሌ ነዳጅ የመሳሰሉ ምግቦችና የተለያዩ ማሽነሪዎች የመሳሰሉ በጅቡቲ ወደብ የሚገቡ እቃዎች ላይ እዚሁ ሀገር ስንመጣ ባህር በር ካላቸውና በራሳቸው ወደብ ከሚጠቀሙ ጎረቤት ሀገራት አንጻር ሲነጻጸር እዚህ የመጡ ቁሳቁሶችን በዛው ወጪ ያህል የገቡ እንደመሆናቸውም በዋጋቸውም ከ15 እስከ 25% ልዩነት ነበራቸው። በውድነት ወደ ተገልጋይ የሚቀርቡ ነበረ። ይሄም እንደ ሀገር ትልቅ ኢኮኖሚያዊ ተጽዕኖ ሲያሳድር የነበረ ነውና አሁን ደግሞ እንግዲህ የባህር በር ጉዳይ በሽፍንፍኑ ከሚባልበት ወደ አጀንዳነት መጥቷል። ወደ ዓለም አደባባይ ያለ አግባብ ኢትዮጵያ ያጣችውን የባህር በርን ለማግኘት የተለያዩ ጥያቄዎችን ማቅረብ ጀምራለች። ይሄም ደግሞ ተገቢ በሳይንስም በታሪክም የራሷ የሆነን ያለ አግባብ ያጣችውን የባህር በር ብታገኝ ኢትዮጵያ በምን ያህል ኢኮኖሚዋ ያንሰራራል፣ ኢኮኖሚያዊ ተጠቃሚነትን ታገኛለች የሚለውን ስናይ ወደ ውጭ ሀገራት የሚለቁ ከውጭ ሀገራት የሚገቡ ቀደም ብዬ እንደጠቀስኩ ነዳጅ፣ ማሽነሪ፣ ምግቦችና የተለያዩ የአፈር ማዳበሪያን ጨምሮ ወደ ሀገር ውስጥ የሚገቡ በተሻለ ገቢ ወይም በተሻለ ዋጋ ማግኘት ይቻላል። ከዛም ባሻገር ደግሞ ኢትዮጵያ በዓለም የምትታወቅበት የቡናን ጨምሮ ወርቅና የተለያዩ ቁም እንስሳትን ወደ ውጭ ሀገር ትልካለች። በዚህም የባህር በር የራሷ ቢኖራት ከባህር በር ኪራይ ባሻገር በራሷ ባህር በር የምታሻግራቸው በመሆኑ በዓለም አደባባይ በነዚህ በቡና በወርቅና በቁም እንስሳት እንዲሁም በተለያዩ አሁን የተጀመሩ እነ ስንዴ የመሳሰሉ ጉዳዮች ላይ የበለጠ ተፈላጊና ኢኮኖሚዋን በዛው ማሳደግ ትችላለች። ያ ማለት ደግሞ የውጭ ምንዛሬ አቅምን ታሳድጋለች። ከዛም ባሻገር ደግሞ የራሷ የሆነ ባህር በር ያላት ሀገር ብትሆን ከውጭ የሚገቡ ኢንቨስተሮች ወይንም ባለሀብቶች ወደ ኢትዮጵያ መጥቶ የበለጠ በኢንቨስትመንቱ በንግዱም ዘርፍ እንዲሳተፉ እድል ይፈጥራል። ከዛም ባሻገር ደግሞ የስራ እድልን ይፈጥራል ለኢትዮጵያ ዜጎች። እነዚህ ባለሀብቶች ባህር በር ያላት ሀገር በመሆኗ ወደ ሀገር ውስጥ ገብቶ በሚያለሙበት ጊዜ የስራ እድል ይፈጠራል። ከዛም ባሻገር ደግሞ በባህር በሩ አካባቢ በሚሰሩ ስራዎችም የራሷ የስራ እድልን መፍጠር ትችላለች። ከዚህም ባሻገር ደግሞ ባህር በር ያላት ሀገር ከሆነ ባህር ውስጥ በሚገኙ በአሳ ሀብት በዛው አካባቢ በሚሰማሩ ሆቴሎችና በቱሪዝም መዳረሻ በመሆንም ኢትዮጵያ እነዚህ ኢኮኖሚያዊ ጠቀሜታዎችን እንድታገኝ ባህር በር ቢኖራት ወይም ይሄንን አሁን ላይ በህዝብ እንቅስቃሴ የተጀመረውን ባለአግባብ ያጣችውን የባህር በር ብታገኝ እንደዚህ አይነት ኢኮኖሚያዊ ጥቅሞችን ልታገኝ በሮችን ይከፍታል። ትላንት ያጣነውን ዛሬ ለማግኘት ደግሞ መንገድ ተጀምሯልና በዚህ ሂደት ውስጥ የምታገኛቸው ኢኮኖሚያዊ ጠቀሜታዎች እነዚህን ይመስላሉ የሚለውን ባጭሩ ላስቃኝና ከእንግዶች ጋር ደግሞ በዚህ ጉዳይ ላይ እንዴት ነው ባህር በርን ለማግኘት የሚደረገው ጉዞ በምን መልኩ መካሄድ አለበት፣ ኢኮኖሚያዊ ጠቀሜታዋ ያጣጫቸውን ጉዳዮች እንዴት ማግኘት አለባት የሚለውን ሰፊ ውይይት ታደርጋላችሁ ብዬ ተስፋ አደርጋለሁ። እነዚህን ይመስላሉ። ዮሐንስ መልካም ሰብለ፣ ለመረጃሽ እጅግ በጣም አመሰግናለሁ። ወደ እንግዶች ይመለሳለሁ። እንግዲህ ዶክተር አሊ ሁሴን የጥያቄያችን መቅድም ይሆን ዘንድ እንግዲህ የባህር በር የሌላቸው ሀገራት ከ25 እስከ 30% የባህር በር ካላቸው ሀገራት የሀገር ውስጥ ጥቅል ምርት ወይም ጂዲፒ የምንለው ላይ ተጽዕኖ እንደሚኖሩ መረጃዎች ይጠቁማሉ። ከዚህ ጋር ተያይዞ የባህር በር ባለቤትነት ለአንድ ሀገር ዘላቂ ኢኮኖሚ የሚኖረው ኢምፕሊኬሽን ወይም እንድምታ ምንድን ነው? አመሰግናለሁ። አድማጭ ተመልካቾቻችን ጥሩ መረጃ እንዲኖራቸው ታሪካዊ ዳራውን ትንሽ እንንካው። ኢትዮጵያ ዛሬ የባህር ወደብ የላትም። ያው እየለመንን ያለ ነው እስከ ዛሬ ድረስ። አሁን ደግሞ መብታችን መጠየቅ ጀምረናል። እንዴት ነው ታዲያ ልናጣ የቻልነው የሚለውን እሱንም ዘርዝረዋል አንተ። ግን ታሪካዊ ሂደቱን ስንመለከት እንደ አውሮፓ አቆጣጠር 1882 ላይ የጣሊያን
ካምፓኒ መጥቶ ቀይ ባህር ዳርቻ በሰፈረበት ወቅት ቀይ ባህርን ይዘውት የነበሩት የአፋር ደናክሎች ወይም ደግሞ ሰልጣኔት የሚባሉት የአካባቢ አለቃዎችና የጎሳ መሪዎች ነበሩ። ከነሱ ይዞ ለ10 ዓመት አካባቢ ከተጠቀመበት በኋላ ነው ለጣሊያን የሸጠው የጣሊያን ካምፓኒ። ጣሊያን ከዛ ጊዜ ከገዛችበት ጀምራ እስከ 1941 ድረስ እንደ አውሮፓ አቆጣጠር በነጻነት ትጠቀም ነበር ያንን ቦታ። ከዛ በኋላ ያው ብሪቴንና ወደ ሀገር በገባችበት ወቅት ሌሎችም የቀይ ገዦች መስፋፋት ሲጀምሩ ምንድነው ያደረጉት? ጣሊያኖች ለብሪቴን ትተውት ነው የወጡት። ብሪታንያ ደግሞ ለ11 ዓመት ተጠቅማ 1952 ላይ ነው ወደ ኢትዮጵያ የገባው። ልብ በሉ እዚህ ላይ ኤርትራ ኢትዮጵያ የሚባል ሁለት ሀገር የለም። የኛን የኢትዮጵያን ክፍል ነው እዛ ላይ ያ ካምፓኒ ከሀገሩ ጋር ሲጠቀም የነበረው። በኋላም ብሪቴን ሲጠቀም የነበረው። መጨረሻ ላይ ኢትዮጵያ በኮንፌዴሬሽን ሲጠቀም ነበረ። ከዛ ደግሞ እውነታውን በማየትና ኤርትራ ኢትዮጵያ የሚባል ሀገር አለመኖሩን በመረዳት ወደ ራሷ ጠቅልላ ለተወሰነ ዓመታት እንደተጠቀመችበት 1960ዎቹ ላይ እንደ አውሮፓ አቆጣጠር በ60 ላይ የኤርትራ ዛሬ ላይ ኤርትራ ብላ የተመሰረተችውን ሀገር እንደ ናሽናሊዝም ራሳቸውን የሚቆጥሩ የሆኑ እነ ቃለ አብ ወልደ አብና እነ ድሪስ የመሳሰሉት ኢትዮጵያ ጋር መኖር አንችልም በሚል ጦርነት ወይም ደግሞ ትግል ቀሰቀሱ። ከዛ በኋላ ኤርትራ እንድትገነጠል 1991 አውሮፓ አቆጣጠር ተገንጥላ እንድትሄድ ተደረገ። ኢትዮጵያ በማይታወቅ መልኩ የባህር በሯ እንዲታጣ ተደረገ ማለት ነው። ከመጀመሪያው እስከ መጨረሻው ስንሄድ ቀይ ገዦች ወይም የውጭ ኃይሎች ናቸው ኢትዮጵያን ወደብ አልባ ያደረጓት። በነገራችን ላይ ወደብ አልባ መሆን እንደጠቀስከው አንተም ከ20 እስከ 30% የሀገሪቱን ጠቅላላ ጂዲፒ ወጪ ያደርጋል ወይም ደግሞ ያስወጣል። ይሄ በጣም ከፍተኛ ወጪ ነው። ኢትዮጵያን ዛሬ እየጨቆናት ያለው ይሄ ነው። ከዚያ የተነሳ ምን ይመጣል ካልከኝ በተጨማሪ ኤክስፖርት የምናደርጋቸው የኛ ፕሮዳክቶች ወይም ውጤቶቻችን ዋጋቸው በጣም የወረደ ይሆናል። ምክንያቱም ወደብ ላይ ይዘገያሉ። ወደብ ስለሌለን ኢምፖርት የምናደርጋቸው ነገሮች ደግሞ በጣም ይወደዳሉ፣ እየተወደዱ ይሄዳሉ። ከዛ አጠቃላይ በዓለም ገበያ ላይ የሚኖረው ተወዳዳሪነት እየቀነሰ ይሄዳል ማለት ነው። ይሄ ምን ያመጣል ካልከኝ የሀገሪቱን ኢኮኖሚ ይጎዳዋል፣ እያወረደው ነው የሚሄደው። ስለዚህ ኢትዮጵያ በዚህ መልኩ ያጣቻቸውን እኛ ስለ ወደብ አይደለም ማውራት ያለብን፣ ወደብ ብቻ አይደለም። ባህር ሲኖረን ብዙ ጠቀሜታዎች አሉ። ሉዓላዊነታችን የምናስከብርበት ሂደት ይኖራል። የዓለም ፖለቲካ ተሳታፊ እንሆናለን። በባህር ላይ የሚካሄዱ እንቅስቃሴዎችን መቆጣጠር እንችላለን። ኢኮኖሚያችን ሉዓላዊነት ይኖረዋል። ምን ማለቴ ነው? ከውጭ ሀገር ወደ ውስጥ የሚገቡና በሌሎች ይሁንታ የሚገቡ የኢትዮጵያ የኢኮኖሚ ሴክተሮች ማንኛውም ሂደት ኢምፖርት የሚደረገው ማንኛውም እቃ ሰኪውርድ አይደለም፣ ለሌሎች የተጋለጠ ነው። ስለዚህ ተጋላጭነታችን በጣም የከፋ ነው። ከዛም አንጻር የኢኮኖሚ ሉዓላዊነታችንን ለማስከበር ምን ያስፈልገናል ካልን ወደብ ያስፈልገናል። ፕላስ ደግሞ በዛ አካባቢ የሚንቀሳቀስ የራሳችን ኃይል ያስፈልገናል፣ የባህር ኃይል ያስፈልገናል። ይህ ሁሉ ነው ከግምት መግባት ያለበት። ምናልባት እንደው ያችን ፖርቷን ብቻ ወይም ደግሞ መናፈሻዋን ብቻ አይደለም፣ መተናፈሻዋን ብቻ አይደለም፣ አካባቢው ማግኘት አለብን። ወደ የኢትዮጵያን ታሪክ ስትመለከት ወደ ኢንዲያን ውቅያኖስ እንዳትሄድ እነ ጣሊያን እነ እንግሊዝና እነ ፈረንሳይ ዛሬ ያለችው ጎረቤት ሀገራችን ወንድሞቻችን ሶማሌ ላይ መጥተው ቁጭ በማለታቸው እዛ እንዳንዘልቅ አድርገውናል። በኋላም ደግሞ ጅቡቲን ፈረንሳይ ለረጅም ዓመታት በመግዛቷና የእሷ ግዛት አድርጋ በመያዟ ይኸው ዛሬ ለምንን ነው እየተጠቀምን ያለ ነው። ኤርትራን ደግሞ ባልታወቀ መልኩ 60ና 70 ኪሎ ሜትር ርቀት ላይ ሁነን የበይ ተመልካች ሁነን ያለንበት ምክንያት እነ ጣሊያን ያመጡት ችግር መሆኑን መረዳት አለብን። ስለዚህ እነዚህ ሂደቶች በሙሉ የእኛን ኢኮኖሚ ስለሚጎዱትና ከ25 እስከ 30% ሲባል በቁጥር ስናስቀምጠው በጣም ትንሽ ነው። ግን ደግሞ ሪያሊቲው ስንመለከት የሀገሪቱን ኢኮኖሚ እጅግ በጣም የከፋ ዋጋ ስለሚያስከፍላት ወይም ዋጋ ኢኮኖሚ ስለሚቀንስ ይሄ የባህር በር አስፈላጊነቱ ይሄ ነው ለማለት እፈልጋለሁ። ከዛ ባሻገር ለምሳሌ አሁን በሚደረገው ከጅቡቲ ጋር ያለውን ሂደት ስንመለከት ከፍተኛ ዋጋ ነው የምንከፍለው። ንግዳችን እንደዚሁም ደግሞ ለትራንስፖርት የምንከፍለው ዋጋ እጅግ በጣም ከፍተኛ ነው። ያን ወደ ሀገር ብናውለው የሀገር ኢንቨስትመንትን ወይም ደግሞ የሀገር እድገትን የሀገር ኢኮኖሚን ያበለጽጋል። ከዛ ባሻገር ኤክስፖርታችን እየተስፋፋ ይሄዳል፣ ኢንዱስትሪው እየሰፋ ይሄዳል። አሁን እየተስፋፋ ለመሄድ ችግር ነው፣ ምክንያቱም የምንከፍላቸው ዋጋዎች ከፍተኛ ስለሆኑ። ለምን ከፍተኛ ሆነ? አንደኛ ከሀገር ውስጥ አምርተን ወደ ውጭ ፕሮሰስ የሆኑ እቃዎችን ማውጣት አንችልም። ከውጭ ሮ ማቴሪያል ማምጣት አለብን። አንድ ሀገር ስታድግ ሮ ማቴሪያል ወይም ደግሞ ጥሬ እቃ ከውጭ ታመጣለች፣ ከውስጥ ደግሞ የተመረቱ እቃዎችን ወደ ውጭ ታወጣለች። ኢትዮጵያ ሮ ማቴሪያል ለማስገባት ከፍተኛ ዋጋ ትከፍላለች። ፕሮሰስ የሆኑ እቃዎችን ለማስወጣት ደግሞ ኢንዱስትሪዋን ማሳደግ አልቻለችም። ምክንያቱም የምትከፍለው ወጪ የምታወጣው
የምታወጣው ወጪ እጅግ ከፍተኛ ስለሆነ ማለት ነው። ያም ብቻ አይደለም። የውጭ ሀገር ኢንቨስተሮች እንደ ልባቸው መጥተው ኢትዮጵያ ላይ ኢንቨስት ማድረግ አይችሉም። ለምን? ያነጻጽራሉ እኮ ገበያን ያነጻጽራሉ። ኢትዮጵያ ያላት የፖርት ወይም ደግሞ የባህር በር ክፍያ ምን ያክል ነው ብለው ያስባሉ። ይሄም ምርታችን ኢትዮጵያ ላይ አምርተን ወደ ውጭ ለማውጣትና የዓለምን ገበያ ለመወዳደር የሚያስከፍለን ምንድን ነው ብለው ሂሳብ ውስጥ ያስቀምጣሉ። ከዛ አንጻር ወደኛ መጥተው የሎጂስቲክ ጉዳዩን ሲመለከቱ፣ ግሎባል ማርኬትን ሲመለከቱ ከፍተኛ ወጪ የሚያስወጣቸው በመሆኑ ወደ ኢትዮጵያ መጥተው ኢንቨስት ማድረግ ፈቃደኛ አይሆንም። ከዛ ባሻገር ፎሬን ከረንሲያችንን በጣም እየጎዳው ያለው አንዱ ይሄ ነው። ጅቡቲ የምንከፍለው ለሌሎች የፖርት ባለቤቶች የምንከፍለው የፎሬን ከረንሲ በጣም ከፍተኛ በመሆኑ የኢትዮጵያን ብሔራዊ ባንክ ያራቁትብናል። ይሄም ሌላው ችግራችን ነው፣ የባህር ወደብ ማጣታችን። ሌላው የባህር ወደብ ቢኖረን ኑሮ፣ የባህር በር ቢኖረን ኑሮ፣ መናፈሻ ቢኖረን ኑሮ፣ መተናፈሻ ቢኖር ኑሮ ብዙ ስራ አጦችን መቀነስ እንችል ነበረ። ኢትዮጵያ እንደ ሀገር ኢኮኖሚዋ በጣም ዳይቨርሲፋይ ይሆን ነበር፣ ያድግላት ነበረ። ያም ማድረግ አልቻልንም። እነዚህ ሁሉ አጠቃላይ የመጡት ለምንድን ነው? በፖለቲካዊ ሴራ የመጣ የባህር ወደብ ማጣት ይህን ሁሉ ዋጋ እንድንከፍል አድርጎናል ባይነኝ። መልካም ዶክተር ሳሙኤል ወደ እርሶ ልምጣ። የኢትዮጵያን የባህር በር ባለቤትነት ከዓለም አቀፍ ሕግ አንጻር ጥያቄውን እንዴት ማየት እንችላለን? እሺ፣ አመሰግናለሁ ዮሐንስ። እንግዲህ የባህር በር ጥያቄ ለኢትዮጵያ የቅንጦት ጥያቄ አይደለም፣ ቤዚክ ኔሴሲቲ ነው። ባህር በር ከውስጥ ያመረትነውን ምርት ወደ ውጭ የምንልክበት፣ ከውጭ ደግሞ የሚያስፈልገንን ምርት ባህር በርን ተጠቅመን ወደ ውስጥ የምናስገባበት መንገድ ነው። እንግዲህ ዓለማችን 3/4 በውሃ የተሸፈነ እንደሆነ ይታወቃል። ስለዚህ በዓለማችን ላይ ያሉ ንግዶች 90%ቱ በአየር እንዲሁም ደግሞ በየብስ ትራንስፖርቴሽን ሳይሆን 90%ቱ በውሃ ትራንስፖርቴሽን እንደምንጠቀም እንግዲህ ከእውነታ መረዳት እንችላለን። እኔ በምኖርበት ደቡብ አፍሪካ 8 የባህር በር አላት። በዚህም ምክንያት በዚህ 2025 ላይ 426 ቢሊዮን ዶላር አትራፊ ሆናለች። በአፍሪካ ደግሞ በጂዲፒ አንደኛ ናት። ስለዚህ ኢትዮጵያ የባህር በር የነበራት ሀገር ናት። በተለይ 1890 በፊት ታሪክ እንደሚነግረን ለ2000 ዓመታት የባህር በር ያላት፣ ከዛም በኋላ ደግሞ በጥሩ ዲፕሎማሲ ግንኙነት በጣም በምናከብራቸው በአጼ ኃይለ ሥላሴ ዘመን ላለፉት 41 ዓመታት የባህር በር የነበራት አገር ነች። እንግዲህ ቅድም በተጠቀሰው ምክንያት የባህር በር አጥተናል። ኢትዮጵያን ተፈጥሮ ስላላደላት ወይንም የባህር በር ስላልነበራት ሳይሆን ምናልባትም በአስተዳደራዊ ስህተት የባህር በር ልናጣ ችለናል። አሁን ግን ባለው መሰረታዊ እውነት የኢትዮጵያ ጂዲፒ አድጓል። ከ7.5 እስከ 8.5 ጂዲፒው እንዳደገ 175 ቢሊዮን ዶላር በዚህ በ2025 አትራፊ እንደሆን፣ በአፍሪካም ደግሞ በጂዲፒ ስድስተኛ እንደሆን ያመለክታሉ። በሰብ ሰሃራ በፍጥነት እያደገች ያለች ሀገር ናት ኢትዮጵያ። ስለዚህ ጠቅላይ ሚኒስትራችን የምንወዳቸው ክቡር ጠቅላይ ሚኒስትራችን ያነሱት ጥያቄ የሁላችንም የኢትዮጵያውያን ጥያቄ ነው። ቀለምን፣ ዘርን፣ ሃይማኖትን ሳንለይ ድህነትን የምንዋጋበት ከድህነት የምንወጣበት አንዱ መንገድ የባህር በር ጥያቄያችን መልስ ሲያገኝ ነው። ቅድም እንደተባለው እንግዲህ በጅቡቲ እቃ ለማስገባት 2.5 ቢሊዮን ዶላር ኢትዮጵያ በአመት ታወጣለች። ይሄ ወጪ ቅድም እንደተነገረው ለሆስፒታል፣ ለትምህርት ቤቶች፣ ለተለያየ ኢንፍራስትራክቸሮች ቢውል ኢትዮጵያ አትራፊ ትሆናለች። ድህነትን የምናሸንፍበት ወደ ብልጽግና የምንሄድበት መንገድ ይሆናል። ስለዚህ የባህር በር ጥያቄ ለኢትዮጵያ የቅንጦት ጥያቄ ሳይሆን የቤዚክ ኔሴሲቲ ነው። አመሰግናለሁ። መልካም ዶክተር ሲሳይ ወደ እርስዎ ልምጣ። ባለፉት 3 አስርት ዓመታት የባህር በር ወይም ወደብ በሀገራችን ባለመኖሩ በአመት ቀደም ሲል መግቢያ ላይ እንዳልኩት ከ2 እስከ 2.5 ቢሊዮን ዶላር
እናወጣለን። ዶክተር ሳሙኤልም ቀደም ብሎ እንዳነሱት እነዚህን የምናወጣውን ለትምህርት፣ ለሆስፒታል፣ ለተለያዩ ኢንፍራስትራክቸሮች ብናውለው በርካታ ነገር ላይ ጥቅም መዋል ላይ ይችላል። እንደው የአሁኑ ትውልድ የባህር ይህ ማለት በየ2 ዓመቱ አንድ ህዳሴ እንደመገንባት ነው። ቀደም እንዳልኩት ይህ የሀገሪቱን ኢኮኖሚ በምን ያህል ደረጃ ይጎዳዋል? በጣም አመሰግናለሁኝ። ይሄን ጥያቄ ለመመለስ 3 በጣም መሰረታዊ የሆኑ ቃላቶች ላይ መግባባት ያለብን ይመስለኛል። ወደብ፣ የባህር በር የመጠቀም መብትና የባህር በር ባለቤትነት። እነኚህ 3ቱን ጥርት አድርገን ካልያዝን አንዳንድ ጊዜ የምናስበው ነገር አንድ አይነት ቢሆንም እንደ አንድ ሀገራዊ ጥቅም እንዳለን ዜጎች ቢሆንም ግን ከታሪክም አንጻር ከህግም አንጻር ለማወዳደር እነኚህ 3 መሰረታዊ ቃላቶች አሉ። ወደብ ሸቀጥ ነው የተባለው በቃ የሆነ ገንብተን እዛ ላይ መርከብ ማራገፍ ማውጣት እሱም ብቻ ታይቶ ነው። የባህር በር ባለቤትነት ከዛ በላይ ነው። የባህር በር የመጠቀም መብት ማለት አሁን የዓለም ህግም የሚፈቅደው ማንኛቸውም ዝግ የሆኑ ወይም ላንድ ሎክድ የሆኑ ሀገሮች የባህር በር የመጠቀም መብት አላቸው። በድርድር ሊሆን ይችላል፣ በኔጎሽዬሽን ሊሆን ይችላል፣ በንግድ ስምምነት ሊሆን ይችላል። ይሄኛውም እኛን የሚመጥነን አይደለም። የባህር በር የመጠቀም መብትም ከዛም በላይ መጠየቅ አለብን መብታችንን። ታሪካዊ ዳራውም ያን ስለሚያሳይ ማለት ነው። ዶክተር አሊ ቅድም እንዳነሱት የባህር በር ባለቤትነት ግን የኮስታል ላይኑን ወይም የባህር በሩን ወደ ውስጥ ገብቶ ሁሉ እስከ 12 ወይም ደግሞ እስከ 22 ኪሎ ሜትር ድረስ የባህሩ ባለቤት መሆንን ይጠይቃል። በዛ ውስጥ ያለ የአሳ የተፈጥሮ ሀብት የነዳጅ ነገሮችን ሁሉ የመጠቀም ሉዓላዊነትን ይጠይቃል። ታሪካችንም ከዛ ጋር የተሳሰረ ነው። ታሪካችን እንደውም የቅርብ ጊዜውን ሳይሆን እንግዲህ መቼም የምስራቅ ወይም መካከለኛው አፍሪካን የምንተረጉምበት አንዱ ከሃይማኖት ጋር የተያያዘ ነው። በቁርአንም ይሁን በመጽሐፍ ቅዱስም ላይ ቢሆን ከድሮ ከጥንት ጀምሮ የተጻፈው ታሪክ ላይ ጎልተን እንታያለን። የመጀመሪያው ሂጅራ የመጡት ይሄን ወደብ ተጠቅመው ነው፣ የባህር በርን ተጠቅመው ነው መጥተው። እንደውም እኔ በጣም ማዝነው አንዳንዴ እንደ ኢትዮጵያ ያለ ሃይማኖቶች መቻቻል ያለባት ታሪክ ሀገር ነቢዩ መሐመድም ኢትዮጵያን አትንኩት የተባለ ሀገር ይሄን ያህል ዙሪያችንን ያሉ ጎረቤቶች ለምን እንደሚጠምዱ ራሱ ግራ ይገባል። ምክንያቱም ይሄም የሃይማኖትም አልፈን ነው እንግዲህ አሁን የመንግስታት ሽኩቻ ከመኖሩም ከጥንት ጀምሮ ያለም ታሪክ ላይ ባሉት መረጃዎች ሁሉ ያሳያል። ይሄ መብታችንን የኮስታል ላይን ባለቤት ነበርን። እንደው ዝም ብለን እንኳን ብናይ የነ አዱሊስን አሁን ከምጽዋ ቢያንስ 40 ምናምን ኪሎ ሜትር እዛው ጋር ያለ ነው አዱሊስ። አሁን እንደ ታሪክ በብዥታ ነው የኛ አሁን አዲሱ ትውልድ የሚያው፣ ግን በብዙ ታሪክ ላይ በአርኪኦሎጂም ተቆፍሮ የሚገኝ ነው። ምጽዋ አካባቢ ያለ ነው። እነ ዙላ አርኪኮ የሚባሉ ቦታዎች እነኚህ ሁሉ ተጽፈው ያሉ ነው። እኔ ለትውልዱ እንደውም ይሄ ፕሮግራም በቂ አይደለም፣ በደንብ አድርገን ካደረግን በኋላ ይሄን ሁላችንም እየነደድን ያለውን ኢኮኖሚ ሁሉም ዜጋ ይገነዘበዋል። ይሄ የተሸፈነ ታሪክ ግን ስላለ ነው። ስለዚህ የወደብም አይደለም ጥያቄው። አዎ ወደብ ሸቀጥ ነው፣ ግን በጣም እናዝናለን። የምንወዳቸው መሪዎችን እኔ በጣም ነው የማከብረው ከድሮ ጀምሮ እስካሁን ያሉትን። ግን አንዳንድ ጊዜ የሚያሳዝን ታሪክ ሸቀጥ ያን የወደቡን እንደ ሸቀጥ አድርጎ መሄድ፣ እንደገና ደግሞ የቅኝ ገዢዎች የሰጡንንም እንደው ተደራድሮ የባህር በር የመጠቀም መብትንም አቀለን ማየት የለብንም እንደ አንድ ኢትዮጵያ ዜጋ። ይሄ አሁንን የሚቆረቆርበት ነገር ለኤርትራ ወገኖቻችን የሚጠቅም ነው። አንድ ነን፣ አንድ ጋራ የኖርን አንድ አይነት ታሪክ ያለን። አሁን ያለው ወደ 1000 ምናምን አካባቢ ኮስታል ላይን አላት ኤርትራ። ይሄን ወደ የግንትኖቹን ሲጨማምር ወደ 2000 ምናምን ነው ያለው ቀጥታ ኮስታል ላይን አለ። የኤርትራ ወንድምና እህቶቻችን ራሱ እየተጠቀሙበት አይደለም፣ መጠቀም በሚገባቸው ልክ ቆርጠው የሚይዘውን ማለት ነው። ይሄን በደንብ አድርገን ማወቅ መቻል አለብን። አሁን በተለያየ ትኩሳት የፖለቲካ ትኩሳት ውስጥ ያላችሁ ወገኖቼ የዚሁ የመብት አለመጠቀም የሉዓላዊነት ጉዳይ ነው እያመሰነ ያለው። አንዱ አንዱን የሚገለው ተልእኮ አለው ከጀርባ። አሁን በውጭም ያላችሁ አድማጮቼ፣ በዲያስፖራም ውስጥ ያላችሁ እያንዳንዱ አሁን መከራችንን የምናየው ከኢኮኖሚው አልፎ የሴኩሪቲ ችግር ያለብን ከዛ ጋር የተያዘ ነው። ታሪካችንን መፈተሽ ይቻላል፣ ማአት መረጃ ማቅረብ እንችላለን። ስለዚህ አሁን እኛ እየጠየቅን ያለ ነው ይገባናል የምንለው የባህር በር ባለቤትነት ነው። ኮስታል ላይኑን ሁሉ ጨምሮ ነው እየጠየቅን ያለ ነው። እዚህ ላይ ጥርት ያለ ቆራጥ አቋም መያዝ መቻል አለብን። ዳር እስከ ዳር ያለ ነው ብዬ ነው የማስበው እንጂ የመጠቀም መብት የሚሆን የሚከለክለን አይኖርም። መጠቀም እንችላለን። ስቃያችንን እያየማል። ሉዓላዊነትና የባህር በር ባለቤትነትን ግን ልናገኝ አንችልም፣ ያጣነውን ማለት ነው። ከዛ ጋር ነው ማየት ያለብን። እኔ እስከ 22 ኪሎ ሜትር ድረስ ውሃውን የመጋራት ነው። ከዛም አልፎ ደግሞ ኤክስክሉሲቭ ኢኮኖሚ ዞን የሚባል አለ። ያ ወደ 44 ኪሎ ሜትር ከዛም አልፎ እስከ 200 ምናምን ኪሎ ሜትር ድረስ
ወደ 4500 ኪሎ ሜትር ድረስ ያለ እንደ ባህሩ ስፋት ሁሉ መብት የሚኖረን ከጎረቤቶቻችን ጋር የምንደራደርበት የኮስታል ላይን ወይም የባህር በር ባለቤትነት ነው እየጠየቅን ያለ ነው። አንዳንዴ ደፈር ብለን ቃላቶቹን ሰብሰብ አድርገን ማወቅ መቻል አለብን። በሁለተኛነት ማነሳው እኔ ካነሳህልኝ ጥያቄ ጋር የሚያያዘው ኢኮኖሚውም ሴኩሪቲውም ሁሉም ነገር የተያዘው ከአባይ ካለመጠቀም ጋርና ከኮስታል ላይን ካለመጠቀም ጋር የተያዙ ናቸው። እየበጠበጡ ነው ያሉት። እኔ በእርግጠኝነት ነው የምናገረው እነኚህ ነገሮች ስርዓት ይዘው የሰውን ሳንነካ የራሳችንን መብት ታሪካዊ መብት ብንጠቀም የመከባበር ነገር ኖሮ ቀጠና ሁሉ ሰላም እንደሚያገኝ ነው የማውቀው። እና እንደው ቀለል እያደረግን ለጊዜያዊ የፖለቲካ እንትኑን እሱን ተወተን ነው ወደዚህ የምንጠይቀው የሚባል አካሄድ ሁሉ እንደማስኬድ ይሄን እንደ አንድ መያዝ አለበት። ሁለተኛ ማንሳት የምፈልገው እዚህ ላይ ላለፈው 30 ዓመትም ቢሆን ከዛም በፊትም ቢሆን በ30 ዓመትም ውስጥ ዜጎች እንደ ዜጋ ማአት መስዋዕትነት እየከፈልን ነው ቁጭ ያለው። ከላይ ታፍነን ሊሆን ይችላል፣ ታስረናል፣ መጽሐፍ ተጽፏል፣ ፒቲሽን ተፈራርመን ለተባበሩት መንግስታት ድርጅት ገብቷል። በዚህ ጊዜ ውስጥ ያለው ዝም የተባለበት ጊዜ የለም። ተዳፍኗል ካልን ሜቢ የህግ ህጸጽ ሊያመጣ ይችላል። እሱም ላይ ጥርት ያለ አቋም መያዝ መቻል አለብን። ልጆቻችን ይሄን እንዲገነዘቡ ፈልጋለሁ። ከዛ በኋላ ተመልሰን ብዙ ነገር ማንሳት እንችላለን። አድማጭ ተመልካቾቻችንም ይረዳሉ እንዴት እየተንገበገብን እንዳለን በኢኮኖሚው ጉዳይ ላይ ያለው ማለት ነው። እሱ ግልጽ ነው የሚሆነው። ከዚህ በኋላ ይሄን ዲፋይን ካደረግን በኋላ እንዴት አድርገን ነው ሌላውንም ሳንጎዳ የባህር በር ጓደኞቻችንም ጋራ በጓደኝነት ልንዘልቅ የምንችለው የሚለው ላይ እኔ ባለሙያዎችም እንደኔ አይነት ያሉ ምሁራኖችም እድል ተሰጥቷቸው በጥናት ታሪክን በማውጣት የተለያዩ አማራጮችን በማምጣት መስራት እንደሚገባን ነው የማየው። ሌሎቹን ቀስ ብዬ ልመጣበት እችላለሁ። እኛ አመሰግናለሁ። መልካም ዶክተር፣ እንግዲህ ወደ ወላይታ ሶዶ ስቱዲዮአችን እንሂድና ኢትዮጵያ የባህር በር ባለቤትነት ከታሪክ አንጻር እንዴት ይታያል፣ ከዓለም አቀፍ ሕግ አንጻር የሚለውን እስኪ እናንሳ። ይሰማል? ነው ይሰማል። በጣም ጥሩ አመሰግናለሁኝ። የባህር በርን ጉዳይ ከኢትዮጵያ ታሪክ አንጻር ከተመለከተን ቀደም አንድ ወዳጄ እንዳነሳው ማለት ነው ኢትዮጵያ እንግዲህ የብዙ ሺህ የታሪክ ዘመን አላት። በሁለት በሶስት ከፍለን ብናየው ጥሩ ነው ብዬ አስባለሁ። የመጀመሪያው በጥንታዊ ኢትዮጵያ ዘመን ውስጥ ኢትዮጵያ የነበራት የባህር በር መብትና ወይም ደግሞ የባህር በር ባለቤትነት ምን ይመስላል የሚለውን ካነሳን እንግዲህ ከአክሱማይት ዘመን ጀምሮ ኢትዮጵያ በቀጠናው የራሷ የሆነ የባህር በር ያላት፣ ቅድም እንደተጠቀሰው አዶሊስን ማንሳት እንችላለን፣ ምጽዋን ማንሳት እንችላለን። አክሱም በቀጠናው ሀያል የነበረች ጥንት ከነበረው ከቤዛንታይን፣ ከግሪክ፣ ከፐርሺያን ሲቪላይዜሽን ጋር እኩል በሚባል ደረጃ ማንነት የነበራት ስልጣኔ የነበረችና ስለዚህ በዛን ጊዜ ቀጠናው ላይ ከፍተኛ የሆነ ተጽዕኖ የምትፈጥር ሀገር ነበረች ማለት ነው ኢትዮጵያ። የአክሱም ኢኮኖሚ በዋናነት በንግድ ላይ የተመሰረተ ስለሆነ ከፐርሺያን ጋር፣ ከቻይና፣ ከኢንዲያ ጋር ከፍተኛ የሆነ የንግድ ትስስር ስለነበራት ከዚህ ጋር ተያይዞ የቀይ ባህርና መካከለኛውን ምስራቅ እስከ ኢንዲያን ኦሽን ድረስ የነበረውን ሁኔታ በሙሉ በበላይነት የመያዝ የመቆጣጠር ሂደት ነበራት ማለት ነው። ከባህር ኃይል አንጻር ማኳያ ካነሳ ነው የአክሱም ስልጣኔ የራሱ የሆነ የባህር ኃይል ነበራት። በኋላ ላይ በመካከለኛው ዘመን ላይ ካነሳን ደግሞ በሀገር ውስጥ በነበሩ በተወሰኑ ግጭቶችና በአካባቢው በነበረው በተለይ በኦቶማን ተርክሽና አውሮፓውያን ቀጠናውን ከመቆጣጠር ጋር ተያይዘው በነበረው ሂደት ውስጥ የተወሰኑ ፈተናዎች ቢኖርም እንኳን ኢትዮጵያ የራሷ የሆነ የባህር በር ነበራት ማለት ነው። በ20ኛው ክፍለ ዘመን መጀመሪያ ደግሞ ካየ ነው በተለይ የ1950 አካባቢ ላይ ዩናይትድ ኔሽን ከወሰነው ውሳኔ ጋር ተያይዘው አሰብና ምጽዋን በዘላቂነት ኢትዮጵያ የራሷን አስከብራ ማለት ነው የባህር በራውም በሙሉ ነጻነት ስትጠቀም የቆየችበት በኢኮኖሚውም ላይ ምንም ችግር ያልነበረበትና እስከ 1983 ድረስ ቅድም እንደተነገሩ ወዳጆቼ እንዳነሱት ማለት ነው ከፍተኛ እድል የነበረበት የሴኩሪቲ ጉዳይ ካነሳን፣ የኢኮኖሚ የበላይነት ጉዳይ ካነሳን፣ የብሔራዊ ደህንነት ጉዳይ ካነሳን
በቀጠናው ኢትዮጵያ ምንም አይነት ችግር ያልነበራት ሀገር ስለነበረ ከታሪክ አንጻር እነዚህ ጉዳዮችን አንስተን ማየት እንችላለን። የኢትዮጵያ የባህር በር የባለቤትነት ጥያቄ አደጋ ውስጥ የገባው ቅድም ወዳጆች እንዳነሱት ከ1983 ጀምሮ ወደዚህ ስለሆነ ይሄውም በጊዜው በነበረው በፖለቲካና በዋናነት እኔ በግሌ እንደዛ ብዬ ነው ማምነው በአመራር ደረጃ በተወሰደ እርምጃ ወይም ፖለቲካዊ ውሳኔ ኢትዮጵያ የከፍተኛ ዋጋ ያስከፈላት በኢኮኖሚውም በብሔራዊ ደህንነቱም እንደዚሁም ደግሞ ማለት ነው በአጠቃላይ ባለው በፖለቲካል ኃይል አስተላለፍም በቀጠናው ላይ ማለት ነው በተወሰነ ሁኔታ ከፍተኛ ዋጋ ያስከፈላት የነበራትን ቁመና የነበራትን ከፍተኛ የኃይል ሚዛን የቀነሰ ያዳከመ ሆኖ የተገኘ ሆኖ እንመለከታለን ማለት ነው። ስለዚህ ከታሪክ አንጻር ካየነው ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ባለፉት 3-10 ዓመታትን ጨምሮ ባለፉት 3-10 ዓመታት ውስጥ የነበረው የተፈጠረው ችግር ሲቀር በቀጠናው ሀያል ሀገር ነበረች። ሉዓላዊ ማንነቷን ብሔራዊ ደህንነቷን ሁሉንም ማስጠበቃ የነበረች ሀገር ስለነበረ ከታሪክ አንጻር ካየነው በጣም ልዩ ትኩረት ሰጥተን የምናየው ጉዳይ ይሆናል የሚል ሀሳብ ነው ያለኝ። ከወላይታ ሶዶ ስቱዲዮአችን ዶክተር ቡሺ አመሰግናለሁ። ወደ ሐዋሳ ስቱዲዮአችን ነው የምንሄደው። ዶክተር በዓሉ ወደ እርስዎ ነው የሚመጣው። እንግዲህ ኢትዮጵያ ቀደም ብለን እንዳነሳ ነው ከ3 አስርት ዓመታት በፊት የባህር በር ባለቤት ነበረች። ነገር ግን በተሸረበባት ሴራና ሸፍጥ የበይ ተመልካች ሆና ቆይታለች። የአሁኑ ትውልድ የባህር በርን በማስመለስ የኢኮኖሚ ሉዓላዊነትን ለማረጋገጥ እንዲችል ካለፈው ስህተቱ ምን ተምሮ ምን መስራት አለበት የሚለውን እናንሳ ዶክተር። እሺ አመሰግናለሁ። ያው ከወደብ ኢኮኖሚያዊ ጥቅሜታው ባሻገር የባህር በር ብዙ ጥቅሜታ እንዳለው ግልጽ ነው። ግን መጀመሪያ ላይ ማንሳት የምፈልገው እኔ የባህር በር ለምን አስፈለገ ራሱ የሚለውን ማንሳት አለብን ብዬ አስባለሁ። በተለይ የሀብት ክፍፍሉ በዓለማችን ላይ እኩል አይደለም። በአንድ ሀገር ውስጥ ከፍተኛ ክምችት አለበት፣ በሌላ ሀገር ውስጥ እጥረት የሚታይበት አጋጣሚዎች አሉ። የምርት መጠኑ በየሀገራቱ የሚመረተው ጥራትና አቅም ተመሳሳይ ስለማይሆን ዓለም አቀፋዊ ንግድ የሚባለው ኢንተርናሽናል ትሬድ የሚባል ነገር ያስፈልጋል። ከዛ መነሻ ይሄ ዓለም አቀፋዊ ኢንተርናሽናል ትሬድ ዋና የሚያሟላው የዶሜስቲክ ዲማንዱንና የዓለም አቀፋዊ ፍላጎቱን ነውና ይሄንን ለማሳካት የሚያሳልጠው ዋናው ፖርት ነው ወይም የባህር በር ነው እና የባህር በር በዋናነት የኢኮኖሚውን ሁኔታ ያሳልጣል። ብዙ ኢምፕሊኬሽኖች አሉት ቅድም ወዳጆቼ እንዳነሱት እና ከዚህ አንጻር እኔ በዋናነት ማንሳት የምፈልገው ከኢኮኖሚ አንጻር ያለውን ነው። ብዙ ሀገራት ወደብ የሌላቸው በድህነት ወለል በታች የሚታዩበት ሁኔታ ነው ያለው እና ሌሎች ደግሞ ወደብ ያላቸው የተሻለ ኢኮኖሚ ማመንጨት የቻሉበት ሂደት ነው ያለው። በዓለም አቀፍ ደረጃ ያለው የፖርት ሂደት በሚታይበት ጊዜ ብዙ ሀገራት ብዙ ፖርቶች አሏቸው፣ ብዙ ወደብ አላቸው። አሁን ለምሳሌ እንደ ምሳሌ ቻይናን ብናነሳ ከ100 በላይ ወደብ አላት። ግን እኛ አንድም የራሳችን የሆነ ወደብ የለንም። ስለዚህ ይሄ ያው የህልውና ጉዳይ እንደሆነ ማሰብ ያስፈልጋል። ምክንያቱም ያደጉ ሀገራት ወደ እርስዎ ወደ በኋላ መለሳለሁኝ። ተመልካች በቀጥታ ስርጭት እንዳለ ዳይሬክተር እየነገረኝ ነው። ተመልካቻችን ስምና ከየት እንደሆነ ይንገሩና ጥያቄውን ይቀጥሉ። አመሰግናለሁ። አቶ ዳንደና ወርቀባ ይባላለሁ ከአምቦ። እንግዲህ የባህር በር ጠቀሜታው ምንድን ነው የሚለው ላይ መጀመሪያ ስንነጋገር እንግዲህ ለረጅም ዓመታት ታፍነንና ታግደን የቆየነው ብዙ ነገር ተጎድተናል። አንደኛ ጠቀሜታው ምንድን ነው የሚለው ነገር ላይ ስንነሳ የምናደርገው ምንድን ነው የሚባለው ነገር ስናየው ኢቭን አሁን የዚህ ዋጋ ግጭት እንኳን ይቀንስልናል ማለት ነው። ለምሳሌ ኑሮ ውድነትን በተመለከተ ቀጥታ ኢምፖርት ስናደርግ ይሄ ለዚህ ከፍተኛ ሶሉሽን አለው ብዬ ነው የምገምተው። በዛው ልክ ደግሞ ኤክስፖርት የምናደርገውም ደግሞ
በዛው ልክ ደግሞ ዋጋው ይቀንስልናል ማለት ነው። ኢትዮጵያ ምን ሆነች ማለት ነው? ተጠቀመች ማለት ነው። ስለዚህ አሁን እዚህ ላይ ይሄ ባህር በር ተከፈተ ወይ ደግሞ ተሳካ ማለት ለኢትዮጵያ ትልቅ ትርጉም አለው። ትልቅ ትርጉም እዚህ አሁን ይሄ እንግዲህ ለማሳካት ያው እንግዲህ በተቻለ መጠን በሰጥቶ መቀበል ነው የምንንቀሳቀሰው። ካልተቻለ ደግሞ ያው እንግዲህ ሰው መብቱን ለማስከበር ድንበሩን ለማስከበር በሚችለው በሚያዋጣው መንገድ ይሄዳል። ይሄ ኢትዮጵያ ሕዝብ ወደ ኋላ የሚል ነገር የለም። አይቻልም አይችሉትም የምለው ደግሞ ችለን እንደምናሳየው ደግሞ ከባለፈው ከአባይ ግድባችን ኢትዮጵያ አረጋግጣለች። ይሄን ለምን እንደምናሳካ ደግሞ አይሆፕ እርግጠኛ ሆኜ ነው የምናገረው። እግዚአብሔርም ደግሞ ይረዳናል። ስለዚህ ህዝባችንም በዚህ ጎን ደግሞ ልክ አባይ ላይ አሻራውን እንዳኖረ እዚህ ላይ ደግሞ አሻራውን እንደሚያኖር ከመንግስታችን ጎን ሆኖ እንደሚያሳካ እርግጠኛ ሆኜ ነው የምናገረው። ይሄ ያለው ጀኔሬሽን ደግሞ ይሄንን 100% ሪስኩን ይቀበላል። ስለዚህ ፈጣሪም ይረዳናል። እኛም ደግሞ አንድ እንሆናለን። አንድ ካሁን ደግሞ የማናሳካላ ማን ነው? ደራራ የለም። ምንድነው የሚያስፈልገን? ከኛ አንድነት ነው። አንድነታችን ነው። ከተቻለ ካልተቻለ ደግሞ ያው እንግዲህ እንዳልኳችሁ በጉልበት እንሆን እናሳካለን። ምናልባት ልዩነታችን እነዚህ አሁን ውጭ ነው የሚያዋጉን የሚያጣሉ ሰዎች ይሄንን ነው ትልቁ እንትን እኮ እነሱ የሚጣጣሉት እኮ በአንድ በኩል በዚህ በአንድ በኩል በዛ የሚያደርጉት እኮ የኢትዮጵያ አንድነት ይፍረስ። የኢትዮጵያ አንድነት እኮ ተፈራረሰ። ኢትዮጵያ ካልተግባባች ያው ምንም ነው ያሰበችው ነገር አይሳካም የሚል አጀንዳ ይዞ ነው የምንቀሳቀሰው። እኛ ደግሞ ይሄንን ተንተርሰን ብልጥ ሆነን አንድነታችን ማጠንከር ነው የሚያስፈልገው። መንግስታችን ጎን ቆመን አንድ እንሁን ነው። አንድ ከሆን የማንጽፍ እንደ ከላላክ ለደለ ኢትዮጵያ ይሄንን እያንዳንዱ ሰው ግንዛቤ ጨብጦ ወደፊት እንዲጓዝ ያስፈልጋል የሚል ያሳለ መስጠት ነው። በጣም አመሰግናለሁ። መልካም እንግዲህ ተመልካቻችን በቀጥታ ካምቦ ደውሎልን ነበር። ገንቢ ሀሳብ ነው የሰጡት። የኢትዮጵያን ከተባበርን በአንድነት ከሰራን የወል ታሪክን ካዳበርን ብዙ ስኬቶችን ማጎልበት እንደምንችል ማጠናከር እንደምንችል ማደግ እንደምንችል የሚያሳይ ምክር ሀሳባቸውን የሰጡን ከልብ እናመሰግናለን። እንግዲህ ወደ ቀጣይ ከማለፋችን በፊት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለሕዝብ እንደራሴዎች ምክር ቤት በቅርብ ጊዜ የቀይ ባህርን አስመልክቶ ያዘጋጀነው ቅንብር አለ። እሱን ተከታትለን እንመለስ። መላው የኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያ የሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል። አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ተመልሰናል ተመልካቾቻችን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህርን ጉዳይ አስመልክቶ ለእንደራሴዎች ያደረጉትን ንግግር ሰምተናል። እንግዲህ ወደ እንግዶቼ ከዋናው ስቱዲዮ ተመልሻለሁ። ዶክተር አሊ ወደ እርስዎ ነው የምመጣው። ኢትዮጵያ ከ90 ዓመት በላይ በመቶ በላይ ንግዷን በጅቡቲ በኩል ታስገባለች። ቀደም ብለንም አነስተነዋል። ለዚህ ደግሞ የምትከፍለው የተጋነነ ቀረጥ አለ። ወደብ አልባ መሆናችን በገቢ ወይም ኢምፖርት ላይ ያሳደረው ተጽዕኖ እንዴት ባለ መልኩ መግለጽ እንችላለን? ከገቢ አንጻር ብናየው። አመሰግናለሁ። ወደዚህ መልስ ከመምጣቴ በፊት መጨረሻ ላይ የጠየቀው ጥያቄ ላይ ትንሽ አስተያየቶች አሉኝ። የአሁኑ ትውልድ ምን መስራት አለበት፣ መንግስት ምን መስራት አለበት፣ ሀገር ምን መስራት አለበት የሚለው ላይ እንደኔ እይታ አንደኛ ኢኮኖሚያዊ ዲፕሎማሲ ያስፈልገናል። ይሄ ወታደራዊ ኮንፍሮንቴሽን ወይም ደግሞ ወታደራዊ ፍጥጫ ምናልባት አማራጭ ካላጣን በስተቀር እሱ አስፈላጊ አይደለም። ዲፕሎማሲ ኢኮኖሚያዊ ዲፕሎማሲ ስንል ምን ማለታችን ነው?
የሪጅኑ ማለት የዚህ ቀጠና የኢኮኖሚ ትስስር የሚበለጽግ መሆኑንና ይሄንን አጉልቶ ማሳየት አንዱ ይሄ ያስፈልጋል። ሁለተኛው የጋራ ጥቅሞችን እነዚህ ጎረቤት ሀገራት በተለይ ባህር በር ያላቸው ሀገራት እነሱ ከኛ ጋር ቢተባበሩ ራሳቸውን ሞደርናይዝ እንደሚያደርጉና ራሳቸውን እንደሚያሳድጉም ይሄንን አጉልቶ ማሳየት ያስፈልጋል። ይሄ ደግሞ አሁን የሚያስፈልገን ነገር ምንድን ነው? ፕሮፌሽናል የሆነ የወደብ ግንባታ ያስፈልገናል። ይህንን ይፈልጋል። ፖለቲካዊ ሞቶ ብቻ አይደለም። በፖለቲካ ብቻ ሳይሆን እዛ አካባቢ ላይ መሰራት የሚገባቸውን ነገሮች ቀድሞ ማሰብ ያስፈልጋል። ሌላው ምናልባት የሚያስፈልገው ነገር ምንድነው ካለን እዛ አካባቢ ላይ የኢኮኖሚ ዞን ወይም የኢንዱስትሪ ዞኖችን እንዴት መዘርጋት እንዳለብን ትውልዱም ወደፊትም ዛሬም ማሰብ ያለበት መስሎ ይታየኛል። ከዛ ውጪ ምናልባት የብሔራዊ የራሳችን የሺፕመንት ሂደቱ ምን ይመስላል፣ ሎጂስቲኩ እንዴት መሰራት አለበት የሚለው ከወዲሁ መሰራት ያለበት ይመስለኛል፣ ሴኩሪቲን ጨምሮ ማለት ነው። ከዛ ባሻገር አንተ ወደ ጠየቀኝ ጥያቄ ስንመጣ አዎ ኢትዮጵያ ከ90% በላይ ወደ 95%ቱን የባህር ወደብ የምትጠቀመው በጅቡቲ ላይ ነው። እንደው አይበለውና አንድ ጥያቄ ልጠይቅ። ጅቡቲ አልፈልግም ብትል ኢትዮጵያ ምንድን ነው የምትሆነው? ፖለቲካ አሁን የፖለቲካ ሰላማዊ ሂደት ስላለ ነው። ፖለቲካል ቴንሽን በሆነ ወቅት ላይ ብቅ ቢል ኢትዮጵያ ባህር በር አይኖራትም፣ ጉረሯ ይዘጋል። ይሄን ራሱ ማለት ነው። ስለዚህ ይሄ ባለበት ተጨባጭ ኢትዮጵያ እጇን አጣጥፋ የባህር በር ሳታገኝ ቁጭ የምትልበት ምክንያት አይኖርም ማለት ነው። እንግዲህ በአጠቃላይ ስንመለከት አንደኛ የሎጂስቲክ ክፍያው እጅግ በጣም ከፍተኛ ስለሆነ ኢትዮጵያ ወጪዋን የምታወጣው ለጅቡቲ ነው ማለት እንችላለን። ሌላም ወደቦች ከተጠቀምን የትራንሲትን ዋጋ ስንመለከት ትራንሲት የሚከፈለው ክፍያ በጣም ከፍተኛ ይሆናል። እሱንም እናያለን። ከዛ ባሻገር ለዛ ዲፖዝ ለማድረግ ምንድን ነው የሚባለው ለማጠራቀም የምንከፍለው ክፍያ በጣም ከፍተኛ ነው። ለዛ ነው ከ95% በላይ ጅቡቲን በመጠቀሟ እስከ 30% ያላትን የጂዲፒዋን ሉዝ የምታደርገው ኢትዮጵያ ማለት ነው። ከዚህ አንጻር ምን እየሆነ መጣ? ኢምፖርት የምናደርጋቸው እቃዎች ዋጋቸው እየጨመረ ነው የሚመጣው። ልብ በሉ፣ እነዚህ ኢምፖርት የሚደረጉ እቃዎች ዋጋቸው በመጨመሩ እዛ ወደብ ላይ የተጨመረ ዋጋ ብቻ አይደለም፣ ኢትዮጵያ ላይ በነዋሪው በነፍስ ወከፍ በእያንዳንዱ ግለሰብ ላይ የእቃዎች የዋጋ ጭማሪ ይፈጠራል። ከዛስ ምንድን ነው እየተከሰተ ያለው? የኑሮ ውድነት እየመጣ ያለን ማለት ነው አሁን በአሁኑ ሰዓት። ይሄ ምን ያሳጣናል ካለን ሀገራችን ወደ ውጭ ለመላክ የምትፈልገውን የምትችለውን እቃ መላክ አትችልም። ወደ ውስጥ የምታስገባውን ማስገባት አትችልም። ምን ካልሆነ ትልቅ ዋጋ ካልከፈለች በስተቀር። ከዚህ አንጻር ጉዳቱ ከፍተኛ ነው። ወጫችን እየጨመረ ሲሄድ ገቢያችን እያነሰ ሲመጣ የሚከሰተውን ይሄ በቀላሉ መገመት ይቻላል። ከዛ ባሻገር እንግዲህ ይሄ የሚያሳየ ምንድን ነው? የኑሮ ውድነት ከእለት በእለት እየጨመረ ይሄዳል ማለት ነው። ማለቃቀስ ይመጣል ማለት ነው። ስለዚህ ትልቅ ያለንን ሀብት ከእጃችን አውጥተን እኛ ራሳችንን በራሳችን ጎድተን ዝም ብለን አንቀላፍተን ተኝተን ምናልባት እኔ አሁን ርዕስ ላይ ያስቀመጥከው በጣም ደስ የሚል ነገር አለ። የባህር በር ከመረሳት ወደ አጀንዳነት፣ ይሄ ትልቅ ርዕስ ነው። አሁን ለዚህ ላይ መረባረብ ያስፈልጋል። ኑሮ አስመርሮናል። አዎ። ስለዚህ ምንድን ነው ማድረግ ያለብን? ከዛ አንዱ ትልቁ መፍትሄ የባህር ወደብ ማግኘት አለብን። አምርተን ሀገራችን ላይ የወደቁ ሮ ማቴሪያልስ መጠቀምና የሀገራችን ሀብት ተጠቅመን ወደ ውጭ ሽጠን ዶላር ማምጣት አለብን። የውጭ ሮ ማቴሪያልስ እናመጣ ደግሞ በቀላሉ መግባት አለባቸው። ዛሬ ላይ ኢትዮጵያ በእንስሳት እርባታ እኮ ትልቁን ቦታ ትይዛለች በአፍሪካ ውስጥ። ከተወዳዳሪ ሀገራት አንዷ ናት ከአፍሪካ ሀገራት። ግን ደግሞ እያየ ነው አይደል? ወደ ውጭ ኤክስፖርት የሚደረጉ የእንስሳ ውጤትና ቆዳ ራሱ ድሮ ይፈለግ የነበረ ዛሬ አይፈለግም። ለምንድን ነው እንደ ሆነው ብሎ መጠየቅ ያስፈልጋል። ቆዳ ለውሻ ነው የምንሰጠው። ለምንድን ነው እንደዚህ ሆነው? ጥቅም አለው እኮ ለብዙ ማቴሪያል ለብዙ ሮ ማቴሪያልስነት ይጠቀማል እኮ አይደለ እንዴ? ይህንን ማሰብ ያስፈልጋል። ስለዚህ የኑሯችን ውድነት የመጣውና ይሄን ያክል እየከፈልን ያለ ነው መተናፈሻ በር ስለሌለንና እንደ ዶሮ አንገታችንን ስለተቆረጥን ነው። አንድ ሌላው ለቢዝነስ ለምናደርጋቸው ትራንሳክሽን ወደ ውጭና ወደ ውስጥ እንደ ልብ ነጋዴዎች እንዳይነግዱ ያደረጋቸው ትልቁ ችግር ይሄ ነው። እነሱም ይሄንን ጫናቸውን ለመወጣት ምንድን ነው የሚያደርጉት? በነዋሪው ላይ ዋጋ ይጨምራሉ። አሁን እያየነ ያለነው የኑሮ ውድነት ከዚህ የተነሳ ነው አንዱ ማለት ነው። አንደኛ ወደ ውጭ መሸጥ የማንችላቸው ማቴሪያልስ አሉን። በጣም ሀብታም ነን፣ ሀገራችን ሀብት አላት። እኒህን ሀብቶች አውጥተን መሸጥ አልቻልንም። ሁለተኛ ከውጭ ስናመጣ ደግሞ ነጋዴዎቻችን
እናመሰግናቸዋለን። ሲያመጡ ለሀገር ጥቅም ነው፣ ለራሳቸውም ጥቅም ነው። ግን ደግሞ እዛ ላይ ወደብ ላይ ጫና ስለሚደርስባቸው ሀገር ላይ መጥተው በተጠቃሚው ላይ ትልቅ ዋጋ ስለሚጨምሩ የኑሮ ውድነት እየጨመረ ነው ያለው። ከዛ ባሻገር ኢንዱስትሪያል ፕሮጀክቶችን ብንመለከት በጣም እየተወደዱ ነው ያሉት። ምክንያቱም ለነሱ የሚሆኑ ግብአቶችን ከውጭ ስናመጣ እዛ ላይ የምንከፍለው ዋጋ ስለሚታወቅ ማለት ነው። ከዚህ አንጻር ከ95% በላይ ወደ ውጭ ሀገር መተናፈሻችን ጅቡቲ ላይ መሆኑ የሀገርን ኢኮኖሚ ጎድቶታል ነው። መልካም ዶክተር ሳሙኤል ወደ እርስዎ ልምጣና ቀደም ሲል እርስዎ እንደነገሩ ደቡብ አፍሪካ 8 ወደቦች አሏት። ከዛ ባሻገርም በአፍሪካ ውስጥ ትልቅ ጂዲፒ ወይም የጥቅል ምርት ካላቸው ሀገራት መካከል ግንባር ቀደማ ናት ወይም የመጀመሪያዋ ናት። እንግዲህ ደቡብ አፍሪካ ከአፍሪካ አልፋ ዓለም ኢንዱስትሪ ላይ የዓለም ኢኮኖሚ ላይ ተወዳዳሪነቷ እየሰፋ መጥቷል። እንደው ወደቧን በአግባቡ መጠቀሙ ደቡብ አፍሪካ ኢኮኖሚያ ላይ ምን አይነት መነቃቃት ፈጥሯል? እሺ አመሰግናለሁ ዮሐንስ። ወደ ደቡብ አፍሪካ ከመምጣቴ በፊት ጥቂት ስለ አገራችን ወደብ አስፈላጊነት ምሁራን ዶክተሮች ይናገሩ እንደነበሩት እንግዲህ አንደርላይን ልናደርግበት የሚገባ ጉዳይ በሰላማዊ መንገድ ያው መንግስት እየወሰደ ያለው ዲፕሎማሲ ወይንም ደግሞ በሰላማዊ መንገድ የባህር መንገድን የማግኘት አካሄድ የሚደነቅና የሚበረታታ ነው። ያው ጦርነት በአንድም ይሁን በሌላ መልኩ አውዳሚ ነው፣ አፍራሽ ነው። ስለዚህ ሰላማዊ መንገዱን ተጠቅመን የነበረንን የባህር በር የራሳችን በማድረግ በማስመለስ ቅድም እንደተጠቀሰው ኤርትራውያን ወንድሞቻችን ናቸው። በአንድም ይሁን በሌላ መልኩ ግንኙነት አለን። ብዙዎቹ ብለድ ሪሌሽንሺፕ አላቸው ከኢትዮጵያ ጋራ። ስለዚህ ሰላማዊ በሆነ መንገድ የባህር በርን የምናስመልስበት መንገድ ላይ አንደርላይን እንድናደርግ እሱን አጽንኦት መስጠት ፈልጋለሁ። ሳውዝ አፍሪካን በተመለከተ ቅድም መጥቀስ እንደሞከርኩት 8 የባህር በር አላት። እነዚህን የባህር በር ተጠቅማ በሀገር ውስጥ ያለውን ምርት ወደ ውጭ ኤክስፖርት ማድረግ ትችላለች። ከውጭ ደግሞ የሚገባውን ለዜጋ የሚያስፈልገውን ምርት ኢምፖርት ማድረግ ትችላለች። ቅድም እንደጠቀስኩት በዚህ በ2025 ጂዲፒ ከአፍሪካ አንደኛ ናት። 426 ቢሊዮን ዶላር አትራፊ መሆን ችላለች። እንግዲህ ቅድም እንደተጠቀሰው በታሪክ አጋጣሚ ከ1983 ጀምሮ ላለፉት 30 ዓመታት ኢትዮጵያ የባህር በር ነበራት፣ አሁን የላትም። እንግዲህ በሰላማዊ መንገድ የባህር በራችንን ብናገኝ በየአመቱ የምናወጣውን 2.5 ቢሊዮን ዶላር ማትረፍ እንችላለን። እኔ በምኖርበት ሀገር ከፍተኛ የሆነ ስደት ነው ያለው። ወጣቱ ከዚህ ይሰደዳል፣ ወደ አረብ ሀገር ስደት አለ። እንግዲህ ይሄ የሚያመለክተው ቅድም እንደተጠቀሰው ሀብታችንን በአግባቡ ብንጠቀም ወጣቶቻችን፣ ህዝባችን ደቡብ አፍሪካ ሊሆን ይችላል፣ አረብ ሀገር፣ ኤሮፕ ሊሆን ይችላል፣ ስደትን ማናፍቅ ፈጣሪ የሰጠንን ተፈጥሮ በአግባቡ ተጠቅመን ከድህነት መውጣት የምንችል ህዝቦች ነን። ስለዚህ በሰላማዊ መንገድ የነበረንን የባህር በር አሁን የምናወራው ኢትዮጵያ ባህር ኃይል ነበራት፣ መርከቦች ታንቀሳቀስ ነበር። እንግዲህ ከ30 ዓመት ላስት 3 ዲኬድስ ይህንን ማድረግ አልቻልንም። አሁን ደግሞ መንግስት ጊዜውን ጠብቆ የህዝቡን የልብ ትርታ ተረድቶ ተገቢውን ጥያቄ አንስተዋል። ይሄ ጥያቄ ቅድም መጥቀስ እንደሞከርኩት ሃይማኖትን፣ ቀለምን፣ ዘርን ሳይለይ የሁላችንም የጋራ ጥያቄ ነው። በሰላማዊ መንገድ የባህር በራችንን ብናገኝ ኢትዮጵያ አሁን ሰብ ሰሃራ ላይ በፍጥነት እያደጉ ካሉ ሀገሮች አንዷ ናት። የቅድም እንደተጠቀሰው ምናልባት ከናይጄሪያ ቀጥሎ ኢን ዘ ኒር ፊውቸር ሁለተኛ ኢኮኖሚ ያላት ሀገር እንደምትሆን ምንም ጥርጥር የለንም። አመሰግናለሁ። መልካም ዶክተር ሲሳይ ወደ እርስዎ ልምጣ። እንግዲህ በዓለም አቀፍ ገበያ ላይ ተወዳዳሪ ለመሆን የወደብ ባለቤት መሆን ጥያቄ የሚያሻው ጉዳይ አይደለም። እንዲያው በተለይም ወደብ አልባ ሀገራት ወደብ ካላቸው ሀገራት ጋር ሲነጻጸር በኢኮኖሚ እድገታቸው ላይ ከ15 እስከ 30% ድረስ ልዩነት አለው። ሀገራት በዓለም አቀፍ የንግድ አውድ ላይ ተወዳዳሪ ለመሆን ወደብ መኖሩ እንዴት ያለ ፋይዳ አለው? በምን ያህልስ ደረጃ ከውድድሩ ርቀናል? የወደብ አልባ ሆነን በቆየንባቸው ባለፉት 30 ዓመታት ይህን እናንሳ።
በጣም አመሰግናለሁ። ሁሉም አድማጭ ተመልካቾቻችንም ይረዳሉ። እንደው ምናልባት ትንሽ ጠለቅ ያለ ከማንበብም የውጭ ልምድም ከማየት ጋር ለማብራራት ካልሆነ በስተቀር ይሄ በጣም ቀላል ጥያቄ ነው። ትልቁ እናንትኑ ሉዓላዊ ሆኖ በዓለም ገበያ ላይ ተወዳዳሪ መሆን አሳጥቶናል። ምንም በብዙ ነገር ማንሳት እንችላለን። የ30 ዓመት ልምዳችንን እንዴት እንደተናቀ ነው። አሁን ወንድሜ ያነሱት ራሱ ስደት ወደ ደቡብ አፍሪካ ምን ሄድ ወደ አረብ እንዴት ነው የሚቆጥሩን? እንደ ውጭ በስደት ላይ ያሉ ዜጎች መመስከር ይችላሉ። ከሌላ ዜጋ ጋር ያለን ክብር ኢቭን ሰርቶ ለመብላት እንኳን የሚያሳየው አንዱ ይሄ ሉዓላዊነታችንን ማጣት ማለት ነው። ሸቀጥ አይደለም፣ ግመል የሚጠጣበት ነገር አይደለም። ያ ቢኖረን ኖሮ ተወዳዳሪ እንሆናለን። ቅድም የተነሳው ኢኮኖሚክ መለኪያዎች በሙሉ ወደ ውጭ የምናወጣው ነገር ገበያ ላይ ተወዳዳሪ ይሆናል። ምክንያቱም ወደብ ላይ ያለው ኮስት ይቀይራል። ከውጭ ደግሞ የፎሬን ዳይሬክት ኢንቨስትመንት የሚባለው የሚመጡና መዋለ ንዋያቸውን የሚያፈሱ ቀላል ስለሚሆንላቸው ህጋዊ የሆነ የመውጣት የመግባት ስለሚኖሩ ዋጋ ስለሚቀንስላቸው አትራፊ ስለሚሆኑ ይመጣሉ። አሁን ግን ይሸሻሉ። ምክንያቱም እዚህ መዋለ ንዋይ ማፍሰስ በጣም ወጪ ያስወጣል። ውስጥ እንኳን የሰው ሀብት የሰው ጉልበት ተፈጥሮ ሀብቱ ምን ርካሽ ቢሆንም ግን ወደብ ላይ ያለው ማነቆ ደግሞ መልሶ የበይ ተመልካች ያደርገናል ማለት ነው። ይሄ ፎሬን ዳይሬክት ኢንቨስትመንትም እየቀነሰ ይሄዳል ማለት ነው። ሌላው የሀብት ማሸሽ ነው። ቀላል አይደለም ስለማናጠናው እንጂ በትልቅ በነጋዴዎቻችንም ውጭ በሚኖሩ አንዳንዴ ደፈር ብሎ መናገር ጥሩ ነው። ተመልካች ይፍረደን። እንዴት የሀገር ሀብት እንዴት እንደሚሸሽ በዛ ሀገር ሉዓላዊ ነን ብለን ኢኮኖሚ ማደግ ዘበት ነው የሚሆነው ማለት ነው። አጠቃላይ ሰው አንድ ሰው ኢትዮጵያ ውስጥ ትንሽ ሀብት ካፈራ እዚህ ለኑሮ ስለማመች እንደምንም በዛም ብሎ ምክንያቱም ኮስታል ኤሪያው ተይዟል። እኛን የሚጎዱ ሰዎች የሚሸሸውን ሀብት እንደ ልብ ማስወጣት ይችላሉ ማለት ነው። መቆጣጠር አንችልም ማለት ነው። የሀገር ሀብት ይሸሻል። ኢቭን ያፈራ ነው እንኳን ሀብት ይሸሽብናል ማለት ነው። ይሄም አንዱ ኢኮኖሚውን የሚያደቀው ነው። በ30 ዓመት በቂ ልምድ አለን። ከዚህ ማጥናት አለመቻላችን ነው። ሁለተኛ ጥሬ ሀብት ጥሬ እቃ አምጥተን እዚህ እሴት መጨመር አንችልም። ምክንያቱም ከውጭ የሚመጣው ጥሬ እቃ መጥቶ እሴት ጨምሮ ማኑፋክቸሪንግ አምርቶ ለመሸጥ አሁንም ተወዳዳሪ አያደርገንም። ከሌሎች ሀገሮች በጣም ይወደዳል ማለት ነው። ሁለተኛ የእኛን ጥሬ እቃ ብቻ ወደ ውጭ እንድንልክ እንገደዳለን። ቡናን እንዲሁ ጥሬውን እያጋዝን እንኖራለን። ግን 1 ኪሎ እሴት የተጨመረበት ቡና እዚሁ ተግበርቶ ለገበሬዎቻችን ቢደርስ የገበሬው ሕይወት የት ይደርስ ነበር? አልቻልንም። ተዘግቶብን ያለው ማለት ነው። በዓለም የንግድ ድርጅት ላይ ተወዳዳሪ የሆነ ጥራት ያለውን እቃ ማቅረብ አንችልም። አሁንም ማነቆ ይሆንብናል። ስለዚህ የዓለም ገበያ ላይ አንወዳደርም ማለት ነው። ሁለተኛ የገበያ እጦትም ይከሰታል። የገበያ እጦትም ላይ እንደዚሁ ከፍተኛ ችግር ይመጣል ማለት ነው። ለምን? ለምሳሌ በጣም የሚበላሽ እቃ ይዘን ሄደን ጅቡቲ ብናደርስ ጅቡቲ ላይ በተለያየ ቢሮክራሲ ወይ አበባ ሊሆን ይችላል ወይም ፍራፍሬ ሊሆን ይችላል፣ ቢዘገይ ይበላሻል፣ ኳሊቲው ይቀንሳል። ስለዚህ ተወዳዳሪ አንሆንም ማለት ነው። ይሄ ሁሉ ችግር አለ። በራሳችን ጊዜ ገበያ ላይ እንደ ልብ መሄድ አንችልም ማለት ነው። በዚህ በተያዘ መልኩ ገቢ ይቀንሳል። የግለሰብ ገቢ ብቻ አይደለም፣ መንግስትም ገቢ ያጣል። እዳውን መክፈል አይችልም። ይሄ ለ30 ዓመት በደንብ አድርገን የዋኘንበት ነው። በደንብ ቀምሮ ማቅረብ ነው የሚጠይቀው ማለት ነው። እነኝህን ሁሉ እየሞቅናቸው የቆየ ነው ስለሆነ ከዚህ በፊትም በደርግ ጊዜም ቢሆን መንግስታቶች የራሳቸው ጥሩ ነገር አላቸው፣ የራሳቸው መጥፎ ነገር አላቸው። በደርግ ጊዜ ወደብ ማለት በቃ ሰው ልጅ አንገቱ ተቆርጦ እየተባለ ነው እኔ ሃይ ስኩል ሲነገረኝ ነበር። አሁን በዛ ሞራል አይደለም 30 ዓመት ላይ የተዳፈነው ሸቀጥ ነው፣ ግመል መጠጫ ነው። በቃ ቀላል ነገር እያደረገ ውሃ ሲወስድ እያሳሳቀ ነው። እዚህ ላይ ደርሰናል ያለ ነው ማለት ነው። ያንን አባቴ መስዋዕትነት ከፍሏል። ዘመድ መስዋዕትነት ያልከፈለብን የለም። ምን እየተባለ በቃ ያን በር አጣን ማለት አንገታችን ተቆረጠ ማለት ነው። እንግዲህ እናስታውሳለን በዛ ጊዜ የነበረ ማለት ነው። እና ያ ነው እየሆነ ያለውና እዚህ ውስጥ ነው ያለ ነው። ይሄ ምን አመጣብን? መሳሪያ የሚያስታጥቅ አካል አለ። ምክንያቱም ኮስቱን አንቆጣጠርም። መሳሪያ ይገባል፣ እርስ በርስ እንገዳደላለን፣ አንዱ አንዱን ይዘርፈዋል፣ የተዘረፈው ሀብት ይሸሻል። እንግዲህ ይህን እንደ ምሁራን እድል ተሰጥቶን አጥንተን ቀምረን ማቅረብ ብንችል ጥሩ ነበር የሚሆነው ማለት ነው። አሁንም እንዲሁ እየተንቦጫረቅን ጭቃ ውስጥ እንደገባ መኪና እዛው ነው እየተንፈራፈርን ያለ ነው። አንዳንዴም ወደኋላ እያንሸራተተን ነው ያለው ማለት ነው። እንደው ምናልባት ጊዜ የሚያጥር ከሆነና እዚሁ ላይ እንዲጨርስ የሚገደድ ከሆነ ምን ማድረግ አለብን የሚለው ላይ አጠር አድርጌ 3 ነገሮች ባቀርብ። አንደኛው እኔ ሁላችሁም እንድሰሙኝ የማደርገው በሀገር ጥቅም ላይ ያፈለገ እንጣላ አንድ መሆን መቻል አለብን።
የፖለቲካ ድርጅቶች ይሄ የባህር በር፣ የሀገር ጥቅም፣ ድንበር፣ ኮስታል ላይን ላይ ድርድር ውስጥ የሚገባ የኢትዮጵያ ፖለቲካ ፓርቲ እና የምርጫ ቦርድ በሆነ አልመዘግብም ይቅርታ አድርግልኝ። በቃ ወይ ሌላ ሀገር ሄዶ ወይ ግብጽ ሄዶ ወይ ሌላ ሀገር ይወዳደር እንጂ ምንድነው ይሰራልኝ? ህዝብ እናት አባቶቻችን እንዲህ እየተሰቃዩ እንደው ዙሪያ ጥምጥም ራሱ መዞሩ እንደው ፊት ለፊት አርቅቆ እንትኑን መርህ አለማምጣት በራሱ የሚያስቀጣ ነው። እንደ ሀገር ክደት ነው መታየት ያለበት። የሀገር ጥቅም ላይ ያፈለገ እየሞትንም እየተራብንም ቢሆን አቋማችን አንድ መሆን አለበት። አሁን እሱ ላይ አይደለም ያለነው። በጣም የሚያሳዝን ደረጃ ላይ ነው ያለነው። በቃ ወይ ለይቶልድ እዚሁ ፍርጥርጥ አድርገን ተነጋግረን መጀመሪያ ራስን ማሸነፍ ነው የውጭን ለማሸነፍ መቻል ያለብን። መጀመሪያ ራስን ለማሸነፍ ደግሞ ጭንቅላቴን ነው መግዛት ያለብኝ። የቱ ነው ፕራዮሪቲ ያለው ብዬ ማሰብ ካልቻልኩ እንደ ማንም የሚጎትተኝ ከሆነ ይህን የኮስታል ላይን ላይ ያለንን መብት አስከብረን እናት አባቶቻችንን መጦር፣ ልጆቻችንን ማሳደግ፣ ከሌላው ዓለም ጋር ተወዳዳሪ ማድረግ ዘበት ነው የሚሆንብን። ህግ ማክበር፣ የባህር በራችንን ከታሪክም ከህግም አንጻር ሰንደን ማወቅ አለብን። ከዛ ቀጥሎ ይሄን ነገር ለማስኬድ የሚሄደውን ነገር በሙሉ ለጎረቤቶቻችንም ለዓለም ማስረዳት መቻል አለብን። ጦርነት መጨረሻው አማራጭ ነው የሚሆነው። የመጨረሻው የጦርነት አማራጭም አሸናፊ የምንሆነው የመጀመሪያውን ስንሰራ ነው። ጭንቅላት ላይ ስንሰራ መጀመሪያ የራሳችን ጭንቅላት ላይ እንስራ። ቀጥሎ ጎረቤቶቻችን ላይ በፍቅር በፍትህ በህግ እንስራ። ከዛ በኋላ እንግዲህ የሚያመልጠው ሰው ደክሞ ነው የሚመጣብን ማለት ነው። እኔ አንዳንዴም እንደው መሸፋፈን የለብንም። 130 ሚሊዮን ህዝብ እኮ በዓለም ላይ እኮ ትልቁ ፓወር ነው ነን ማለት ለምንድን ነው እሱ የሚያስፈራን? ወቁልን ማለት ነው። አሁን ሰሞኑን የሚሰማ ለምን ተባለ? ጎረቤቶቻችን ይደነብራሉ። ማን እንደደነበረ ነው የሚደነብሩት? ህዝብ እኮ ሀብት ነው። በቃ ታፍኖ ያለን ህብት መንገር ማለት እንግዲህ ምን ያለበት ምን አይችልም ካልሆነ በስተቀር ዓለም የሚያውቀው ነገር ነው። እዛ ላይ ጥንቅቅ ማለት ነው። በሁለተኛ ላይ መስራት አለብን ብዬ የምለው በጥናት ህግ በደንብ ተቀምሮ አሁን ቅድም እንዳልኩት አእምሮን በሚያሸንፍ መልኩ ቀምረን አጥንተን መነሳት አለብን። ምሁራን በዚህ ላይ ትልቅ ድርሻ አላቸው። ትልቅ በየጊዜው ይሄን ማንበብ፣ በየጊዜው ትውልዱን ማስረዳት፣ በየጊዜው መንግስት መርዳት ይጠበቅብናል ከኛ ምንም ሳንሸፋፍን ማለት ነው። የሰውን መብት ሳንነካ የራሳችንንም ጫፉን ሳንሰጥ ቀምረን ማቅረብ፣ ለዲፕሎማቶቻችን ማቅረብ፣ ፈትፈተን ማቅረብ ይጠበቅብናል። መጨረሻ ላይ የሚሆነው መጨረሻ ላይ ማድረግ የምንችለው አሁንም በጥናት ብዙ አማራጮችን ለውሃ አጣጭ ጎረቤቶቻችን ሱዳን፣ ጅቡቲ፣ ኤርትራ እነኚህ ናቸው። ከኮስታል ላይን ጋር አብረን ሰርተን አብረን መጠቀም የምንችለው ለሶስቱም በሚመች መልኩ አማራጭ እነሱን የማይጎዳ እኛን የሚጠቅም ታሪካዊ ድርሻችንን የሚያስጠብቅ ማንኛውንም በማይመጥበጡ አማራጮችን ቀምረን ማቅረብ መቻል አለብን። እዚህ ላይ ያለ ጦርነት ማሸነፍ እንችላለን ብዬ አስባለሁ። ሶስቱን ካደረግን እንደው መጨረሻ አንድ ጥቅስ ልበልና እዚሁ ላይ አቆማለሁ። አንድ ፓውል ኮለር የሚባል ኮስታል ላይን ወይም የባህር በር ባለቤት ስትሆን ዓለምን ትረዳለህ ይላል። ሎክድ ስትሆን ግን ጎረቤትህን ነው የምትረዳው። ያውም ጎረቤትህ እንደፈለገ እየነጠቀህ ማለት ነው ያለ ፍትህ። እኛ እየፈለግን ያለነው አሁን ዓለምን መርዳት ነው። ራሳችን እንችላለን። ማንንም መጉዳት አንፈልግም። እጅግ በጣም ነው የማመሰግነው። እሺ ዶክተር አመሰግናለሁ። ወደ ወላይታ ስቱዲዮ እሄዳለሁኝ። ዶክተር ቦቼ እንግዲህ የዓለም አብዛኛው ክፍል ወይም 60 በመቶ ለያዘው የውሃ አካል መዳረሻ ያላቸው ወይም የወደብ ባለቤት የሆኑ ሀገራት የሚያገኙት ጥቅም ዘርፈ ብዙ ነው። ያው እንግዲህ ይህን በመልካም ምድራዊም በተፈጥሮ ያልታደሉ ነገር ግን በዲፕሎማሲያዊ ንግግር በድርድርም በኃይልና ጦርነትም የወደብ ባለቤት የሆኑ ብዙዎች ናቸው። ኢትዮጵያ ከየትኞቹ ሀገር ምን ትማራለች የሚለውን እናንሳ እስኪ ዶክተር። በጣም አመሰግናለሁ። በመጀመሪያ አንድ ጉዳይ ላንሳ። የሀገራትን እድገት ወይም ደግሞ ብልጽግና ያየን እንደሆነ ብዙ ፋክተሮች ቢኖሩም በዋናነት ግን የጂኦግራፊ አቀማመጣቸው ተፈጥሯዊ አቀማመጣቸው እጅግ በጣም ወሳኝ ነገር ነው። ቅድም ወንድሜ እንዳነሳው ማለት ነው ጂኦግራፊ ትልቁን ሚና ይወስዳል። ይህም ሲባል ሀገራት ከባህር ያላቸው ርቀት በዋናነት ትልቁ ማሳያ ነው። ከዚህ ጋር ተያይዘው ቀጥታ የባህር በር ያላቸውና ከባህር ያላቸው ርቀት ወሳኝ የሆነ ሚና ይጫወታል ማለት ነው። ነፃ የሆነ ወይም ፍሪ የሆነ የባህር አክሰስ መኖር ቅድም በብዛት እንደተነሳው ምን ያክል በኢኮኖሚያችን ላይ ትልቅ ሚና እንደሚጫወት በጣም ይታወቃል። በገቢና በወጪ ንግዳችን ላይ ትልቅ ድርሻ አለው። በጣም ወሳኝ ነገር ነው።
እንደገና ደግሞ ከባህር ምን ያክል ርቀን እንገኛለን የሚለው ነገርም በራሱ ትልቅ ትርጉም አለው። አፍሪካ ውስጥ ለምሳሌ እንግዲህ አሁን ከቅርብ ጊዜ ኢትዮጵያን ጨምሮ 16 ሀገራት አሉ። እንግዲህ የባህር በር የሌላቸው ማለት ነው። የኢትዮጵያ የትላንት ጉዳይ ነው። የእነዚህን ሀገራት ጉዳይ በምናይበት ጊዜ አብዛኞቹ ማለት ይቻላል ኢትዮጵያ ብቻ ሲቀር ከባህር ያላቸው ርቀት በጣም ብዙ ነው። አብዛኞቹ ኢንላንድ ናቸው። የኢትዮጵያ ጉዳይ ግን ከተነሳ ከባህር ያላት ርቀት 60 ኪሎ ሜትር ያክል ነው። እንግዲህ ይሄ ስታይ በ60 ኪሎ ሜትር ርቀት ላይ ሆኖ ከታሪክም አንጻር ቅድም እንዳነሳውት ከተፈጥሯዊ አቀማመጥ አኳያ የነበራት ያላትን ማጣት ምን ያክል በኢኮኖሚዋ ላይ ትልቅ ፈተና እንዳመጣባት በጣም የምናውቀው ነገር ነው። የባህር አክሰስ ያላቸው ምዕራቡ ሀገሮችን ብንወስዳቸው ምዕራብ አውሮፓ ሀገራት እነ ካናዳ እነ አሜሪካ ሌሎችን ብንወስዳቸው ካላቸው ከተፈጥሯዊ አቀማመጥ አኳያ በኢኮኖሚያቸው ውስጥ የተለያዩ ምክንያቶች ፋክተሮች ቢኖሩም እንኳን ትልቁን ድርሻ የሚይዘው የኛ ጉዳይ ስለሆነ ትልቅ ሚና አለው ማለት ነው። እንግዲህ የባህር በር የሌላቸው ሀገራት ኢኮኖሚያቸውን ከማሳደግና ከማበልጸግ አኳያ በርካታ ዘርፈ ብዙ አቅጣጫዎችን ስትራቴጂዎችን ነድፎ ይሰራሉ። ኢትዮጵያም ይሄንን ስትከተል ነው የቆየችው። በቅርብ ጊዜ እንኳን ማለት ነው በርካታ አማራጮች ማለት ነው በዚህ በሞምባሳ በኩል በሱዳን በኩል ያላትን አማራጭ ለማስፋት ስትጠቀም ወይም ያን ስትሰራ ነው የቆየችውና አማራጮችን በደንብ ማስፋት ይጠይቃል። በሀገር ውስጥ ያለውን ምርቶቻቸውን በከፍተኛ ሁኔታ ማሳደግ ይጠይቃል። ግን ይሄም ቢሆን ዋናውና አማራጩ መንገድ እንደ ኢትዮጵያ ላሉ ሀገራት አሁን ካለው የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ከመጣው አንጻር ስናይ ባለፉት አጭር አመታት ውስጥ የታየው የሀገር ውስጥ ኢኮኖሚን በምናይበት ጊዜ የህዝቡን ሁኔታ በምናይበት ጊዜ ኢትዮጵያ የባህር በር ማግኘት ጉዳይ እጅግ በጣም አንገብጋቢ ጉዳይ ነው። ቅድም ወደ አጀንዳው በቀል የምናየው ጉዳይ ሳይሆን ሁሉም ኢትዮጵያዊ የራሱ አጀንዳ አድርጎ ማየት የሚገባ ጉዳይ ነው ብዬ ወስዳለሁና እኔ እንዶ ምናልባት ከጥያቄው ጋር ባይገናኝም አንድ ጉዳይ በዚህ ላይ ማንሳት የሚፈልገው ነገር ቢኖር ኢትዮጵያውያን የሆነን እኛ ሁላችን ምሁራን ብንሆን ሲቪክ ማምራት ብንሆን ኢትዮጵያውያንና ትውልድ ኢትዮጵያውያን ሆኖ በውጪ ያሉት እንኳን ቢሆኑ ወቅቱን ማወቅ ጊዜውን ማወቅ ግን እጅግ በጣም ወሳኝ ነው ብዬ አስባለሁ። ኢትዮጵያ አሁን ያለችበት እየሄደች ያለችበት መንገድ ምን ይመስላል? ኢትዮጵያ ምን እየሆነች ነው? የዓለም አቀፉ ማህበረሰቡ ስለ ኢትዮጵያ ያላቸው እይታ ምንድነው? ኢትዮጵያ በቀጠናዋ አካባቢ ያላት አሁን ከጂኦ ስትራቴጂ አኳያ ያላት ፖዚሽን ምንድነው? ከሀሳብ አንጻር ከመምራት አንጻር ከመሪነት ከሊደርሺፕ አኳያ ኢትዮጵያ ውስጥ እየተፈጠረ ያለው ነገር ምንድነው የሚለው ነገር ቆም ብለን ማሰብ እጅግ በጣም ወሳኝ ነው ብዬ በግሌ አስባለሁ። ይሄንን የምልበት ምክንያት ምንድነው? አንዳንድ ጊዜ ሲዝንን በሚገባ አለመጠቀም አለማወቅ ወይም ትኩረት አለመስጠት ከፍተኛ ዋጋ ሊያስከፍል የሚችልበትም ሁኔታ ስላለ እንግዲህ ቅድም ከጥያቄው ትንሽ ወጥቻለሁ። ግን ቢሆንም ኢትዮጵያውያን ይህንን ጉዳይ አንደርላይን ማድረግ ያለባቸው ጉዳይ ብዬ ነው በግል ወስዶ ወቅቱ የኢትዮጵያ ጊዜ እንደሆነ የኢትዮጵያ ሲዝን እንደሆነ ይሄም ደግሞ በተጨባጭ ለውጦች በተጨባጭ በኢኮኖሚውም በብሔራዊ ደህንነቱም እንደገና ደግሞ ማተነው በሀገር አቀፍ ባለፉት በለውጡ አመታት ውስጥ ማተነው እየተመዘገቡ ካሉ ለውጦች አኳያ የኢትዮጵያ የትንሳኤ ጊዜ ነው የማንሰራራት ጊዜ ስለሆነ ከዚህ አንፃር ለኛ አሁን ያለው እንደ እድል ስለሆነ ኢትዮጵያውያን በቁጭት ይህን ጊዜ በጋራ ተደምረን አንድነትን ፈጥረን ተያይዘን በጋራ በወል በጋራ ግባችን ላይ ቆመን ይህን ለማሳካት ሁላችን በአንድነት መቆም አለብን የሚለው በዚህ ጉዳይ ላይ ሞር ትኩረት ቢሰጥ ደስ ይለኛል። መልካም ዶክተር ቦሼ ቦምቦ የታሪክ ምሁር ከወላይታ ሶዶ የኢቢሲ ስቱዲዮ ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንልዎት።
ወደ ሐዋሳ ስቱዲዮ እንሄዳለን። እንግዲህ የውጭ ቀጥተኛ ኢንቨስትመንት ከመሳብ አኳያ የወደብ ባለቤትነት መሆናችን የሚኖረው ኢኮኖሚያዊ ጥቅም እናንሳ። ቀደም ሲል ዶክተር ሳሙኤልም እንዳነሱት ኢንቨስትመንት መሳብ የስራ እድል ከመፍጠር አኳያ ከዛ ባሻገርም አብዛኛው የተማረ ኃይል በስደት ወደ ተለያየ አካባቢ ይሄዳል። ይሄ ደግሞ ኢንቨስትመንት ከተሳበ አንድ ሀገር የሚኖረውን የወጣት የተማረ ኃይል ወደ ኢንቨስትመንቱ እንዲሰማራ አስቻይ ሁኔታ ይፈጥራል። ከዚህ አንጻር የኢንቨስትመንትን ከመሳብ አንጻር ያለውን ጠቀሜታ እናንሳ ዶክተር። እሺ መልካም አመሰግናለሁ። የባህር በር ወይም ወደብ ኢንቨስትመንትን ከመሳብ አንጻር ያለው ሚና በጣም እጅግ የጎላ ነው። ያው ኢንቨስትመንት ሲባል ብዙ ባለሀብቶች ማልቲ ካምፓኒ የሆኑ መጥቶ የተለያዩ ስራዎችን የሚሰሩበትን አጋጣሚ ይፈጥራል። በተለይ ከግንባታ ጋር ተያይዞ ብዙ ፕሮፌሽናሎች መጥቶ የሚሰሩበትም አጋጣሚ ይኖራል። ባለሀብት ቅድም እንደተነሳው የተለያዩ ስራዎችን በተለይ ኤክስፖርት የሚደረጉ ስራዎችን ለመስራት ባህር በር መኖሩ ለነሱ እጅግ ተስፋ ነው የሚሰጣቸው። ያ በር ከሌለ ኦልሬዲ ወጪውንም ታሳቢ ያደርጋሉ፣ ትራንስፖርቴሽን ኮስቱንም ታሳቢ ስለሚያደርጉ ወደዚህ ወደ ባህር ወደ ሌላው ሀገር የመሄድ እድላቸው በጣም ዝቅተኛ ነው። እነዚህ በተለይ የውጭ ቀጥታ ኢንቨስተሮች ብዙ አማራጮች አሏቸው። ስለዚህ እንደዚህ አይነት ባህር በር ያላቸው ብዙ ፋሲሊቲ ያላቸው ሀገራት እንደዛ አይነት ኢንቨስተሮችን የመሳብ እድላቸው በጣም ሰፊ ነው። ግን እንደኛ ባህር በር የሌላቸው ሀገራት እንደዛ አይነት ኢንቨስተሮችን ለመሳብ በጣም ነው የሚቸገሩትና ከዛ አንጻር የባህር በሩ ወይም የወደቡ ሚና በጣም የጎላ ነው። ከእሱ ብቻ ሳይሆን ሌላው መጨመር የምፈልገው ከውጪ ግብአቶችን የተለያዩ ለምሳሌ የግብርና ግብአቶች ሊሆኑ ይችላሉ፣ የጤና መድኃኒቶች ሊሆኑ ይችላሉ። እንደዛ አይነቶቹን ለማስገባት ራሱ በጣም እንደዚህ ወደብ የሌላቸው ሀገራት የሚቸገሩበት ሁኔታ ይኖራል። ምክንያቱም ምንድነው እንደዚህ አይነት በተለይ በጅቡቲ አካባቢ በቢሮክራሲ ምክንያት ኤክስፓየርድ የሚሆኑ መድኃኒቶች፣ የግብርና ግብአቶች ሊያጋጥሙ ይችላሉ። ስለዚህ ከወጪም አንጻር በሚታይበት ጊዜ እዛው ከክራዩም አለ ታሪፉም አለ። ከዚህ አንጻር የግብአት ወይም የምርት ዋጋ በጣም የሚጨምርበት ሁኔታ ይኖራል። ሌላው ደግሞ ከኢንቨስትመንት ጋር ተያይዞ የስራ እድል የመፍጠር እድሉ በጣም ከፍተኛ ነው የሚሆነው። ኢንቨስተሮች በሚመጡበት ጊዜ ኦልሬዲ ሰራተኞችን ይቀጥራሉ። የኛ ሰራተኞች ስራ የሚያገኙበት እድል ይኖራል። ሌላው ደግሞ በፖርት አካባቢ ግንባታዎች ይኖራሉ፣ ሆቴሎች፣ የተለያዩ ቱሪስቶች፣ የተለያዩ መዳረሻዎች ይገነባሉ። እነዚህ የስራ እድሎችን ይፈጥራሉና ኢንቨስትመንትን ከመሳብ አንጻር ያለው ሚና በጣም የጎላ ነው። ስለዚህ በወደብ አስፈላጊነቱ ላይ ምንም መደራደር አያስፈልግም። ወደብ ማለት ለአንድ ኢኮኖሚ በቃ መተንፈሻ ነው። ወይም አሁን በሰው ምሳሌ ብንወስድ ሰው በህይወት ለመቆየት ኦክሲጂንን ከውጪ ማስገባት አለበት። ካርቦን ዳይኦክሳይድ ወደ ውጪ ማስወጣት አለበት። ይሄንን ስራ የምንሰራው ምንድነው ላንግ ባለው ወይም ሳምባችን ነውና እንደዛው ወደብ ይሄ እንደዚህ አይነት ግብይቶችን ለመፈጸም ወደ ውጪ ኤክስፖርት ለማድረግና ከውጪ ኢምፖርት ለማድረግ ሚናው በጣም የጎላ ነው። ስለዚህ በህይወት እናመሰግናለን ዶክተር። ያው የሰዓት ጉዳይ ገደበና ላቋርጦት ተገደድኩኝ። ዶክተር በዓሉ ጥቆሌ በሐዋሳ ዩኒቨርሲቲ ምጣኔ ሀብት መምህርና ተመራማሪ ለነበረንና መርቂ ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንልዎት። እንግዲህ ወደ ዋናው ስቱዲዮ ተመለስኩኝ። ዶክተር አሊ እንግዲህ አጠር ባለ መልኩ ይገልጹልኛል። የባህር በር ባለቤት መሆናችን በህብረተሰቡ ዘንድ ምርት እንዳይዘገይ ከማድረግ አኳያ በተመጣጣኝ ዋጋ እንዲደርስ እንዲሁም በባህር ላይ የሚፈጠሩ ዘርፈ ብዙ ስጋቶችን ከማስቀረት አንጻር የሚኖረውን ፋይዳ እናንሳ። ከዚሁ ጋር አያይዘው እንዲያነሱልኝ ፈልገው የውጭ ምንዛሪን ከማግኘትም ቅድም ጠቀስ አድርገው ታልፈዋል። የውጭ ምንዛሪን ከማስገኘት አኳያስ ምን አይነት ሚና ወይም ፋይዳ ይኖረዋል የሚለውን አመሰግናለሁ። የባህር በር ማለት የሚፈለጉት እቃዎች በቀላሉ ወደ ሀገር እንዲገቡ የሚያደርግ ከሀገር ውስጥ ያሉ እቃዎችን ደግሞ በቀላሉ ወደ ውጭ ማውጣት የሚያስችል ማለት ነው። ያ ብቻ ሳይሆን ደግሞ የስራ አጥነትን መቀነስ የሚችል ማለት ነው። ይህ በመሆኑ ከውጭ ወደ ሀገር የሚገቡ እቃዎችን ዛሬ ላይ አሁን ስንመለከት በጣም ውድ ናቸው እቃዎች። ለምንድን ነው የሆነው? ምክንያቱም ፖርት ላይ ይዘገያሉ። መዘግየት ብቻ ሳይሆን ደግሞ ሩቅ ትራንስፖርቴሽን መንገድ ያስፈልጋቸዋል። ዋጋቸውም ውድ ነው የሚሆነው ማለት ነው። ስለዚህ እነዛን በመቀነሳችንና ያ ብቻ ሳይሆን እንደ ሜዲሲን ለምሳሌ ምንድነው መድኃኒቶች በቀላል ማስገባት እንችላለን የራሳችን ፖርት ቢኖረን።
በፍጥነት ወደ ሀገር እንዲገቡ ይደረጋል። ምግብ ወደ ሀገር እንዲገባ ይደረጋል። የኮንስትራክሽን እቃዎችን በቀላሉ ወደ ሀገራችን ማስገባት እንችላለን። ሌሎች ለኢንዱስትሪ የሚያስፈልጉ ሮ ማቴሪያልስ ወይም ደግሞ ጥሬ እቃዎችን በቀላሉ ወደ ሀገር ለማስገባት ስለሚያስችል ፖርት የሚኖረው ጠቀሜታ በጣም ከፍተኛ ነው የሚሆነው ፋይዳው ማለት ነው። በወቅቱ ካልደረሰ ግን አንደኛ ሌሎች ሀገሮች በሚያደርጉት ተጽዕኖ እዛ የሚዘገይ ከሆነ እቃው ይበላሻል። መበላሸት ብቻ ሳይሆን ሲመጣም እዛ ዋጋ ስለሚከፈልበት ያ ክፍያ ህዝባችን ላይ ነው ኢምፖዝ የሚደረገው፣ የሚጫነው በህዝባችን ላይ ነው። ያ ብቻ ሳይሆን ደግሞ በመዘግየቱ የተነሳ የጥሬ እቃ ወይም ደግሞ የፕሮዳክቶች ወይም የምርቶች እጥረት ሀገር ውስጥ ያጋጥማል። ለምሳሌ ዘይትን እንደ ምሳሌ ብንወስድ የዘይት እጥረት በአጋጣሚ ከጠፋ ምንም ማድረግ አንችልም። እዛው ስለቀረ ከዚህ የራሳችን አይኖረንም። የራሳችን ፖርት አይደለም፣ እንደፈለግን ልናስገባው አንችልም። ኮንስትራክሽን ሊቆም ይችላል። ምክንያቱም ብረታ ብረትና የመሳሰሉ የኮንስትራክሽን እቃዎችን ከውጭ ነው የምናስገባቸው ማለት ነው። ፖርት ቢኖረን ግን በቀላሉ በራሳችን ፕሮሰስ አድርገን ወደ ሀገር እንዲገባ ይደረጋል ማለት ነው። ያ ምን ይፈጥራል ካልን ቀጣይነት ያለው የምርቶች ወደ ሀገር መግባትና ከሀገር ወደ ውጭ ማውጣት ስራ እንዲካሄድ ይደረጋል ማለት ነው። ያ ብቻ ሳይሆን የሌላ ኃይል በእኛ በኢኮኖሚ ጉዳያችን ውስጥ ኢንተርፌር አያደርግም ማለት ጣልቃ ገብነቶች ይቀራሉ ማለት ነው። እነዚህ ብቻ ሳይሆን ተመጣጣኝ ዋጋ ያላቸው እቃዎች ወደ ሀገር እንዲገቡ ሁሉን ነገር ላናመርት እንችላለን፣ ግን የተመረቱ ከውጭ የሚመጡ እቃዎችን በቀላል ዋጋ ወደ ሀገር ለማስገባት እንዲቻል ይደረጋል ማለት ነው። ያ ሲሆን ምንድነው የሚሆነው? ሀገራችን ላይ ያለው የማርኬት ፕራይስ እንለዋለን የገበያ ዋጋ ተመጣጣኝ ይሆንልናል። ያ ብቻ ሳይሆን ደግሞ ኢንፍሌሽን ይቀንስልናል ማለት ነው። ገንዘባችን የመግዛት አቅሙ ኃይል ይጨምራል ማለት ነው። ያ ብቻ ሳይሆን ደግሞ ለማኒፋክቸሪንግ እና ለኢንዱስትሪ የምንጠቀማቸው እቃዎችን በቀላሉ ስለምናገኝ ኢንፍራስትራክቸር ወይም መሰረተ ልማት የምንለው ነገር በቀላሉ ማሳደግ የምንችልበትን አጋጣሚ እናገኛለን ማለት ነው። ይሄ ብቻ ሳይሆን ለምሳሌ የሰፕላይ የሚደረጉ ማለት የምንፈልጋቸው ምርቶችን ሰፕላይ ስናደርግ ስትራቴጂ ነድፈን መቼ ምን መደረግ አለበት የሚለውን በራሳችን ለመወሰን ያስችለናል ማለት ነው። ባጭሩ ኢትዮጵያ የባህር በር ቢኖራት እያልን የምናስበው በመሀል ስለተሰረቀባት ነው። እንደዛ ብለን እናውራና ኢትዮጵያ የተሰረቀውን የተወሰደባትን ባህር በሯን ወደ ኢትዮጵያ ወደ ራሷ ታስገባ ብዙ ዘርፈ ብዙ የሆኑ ችግሮቿን መቅረፍ ትችላለች። እዚህ ላይ አንድ ነገር ልጥቀስ። ኢትዮጵያን ባህር በር ከሌላቸው በዓለማችን 44 ሀገሮች አሉ ባህር በር የሌላቸው። ከነሱ ጋር ማወዳደር ስህተት ነው ብዬ አስባለሁ። ለምንድን ነው ካልከኝ ኢትዮጵያ እኮ የራሷ ባህር በር ያላት ግን ደግሞ በሆነ ተንኮል ያጣች እንጂ እንደ ሌሎች ሀገሮች ባህር በር የሌላት አይደለችም። ኦሪጂናል የራሷ በር ነበራት። ያንን የፖለቲካ ተንኮል እሱን ለመፍታት አሁን እየተወተረተረች ነው ያለችው። ትፈታዋለች በእርግጠኝነት። ስለዚህ እነዛ ሌሎች ሀገራት ከሌሎች ሀገራት ጋር ተደራድረው ለምነው ምናምን ሊያመጡ ይችላሉ። ኢትዮጵያም ኃይል ላትጠቀም ትችላለች፣ ግን ደግሞ ያን የማስመለስ ዓለም አቀፋዊ መብቷ ይከበራል። በዓለም አቀፍ ሕግ የተከበረ መብት አላት ኢትዮጵያ። የተወሰደባትንም ወይም ደግሞ ከሌሎችም ጋር መደራደር የምትችልበት የዓለም ሕግ መሰረት አለ። በተለይ 1982 ላይ የተመሰረተው የተባበሩት መንግስታት የባህር በር ጉዳይ ሕግ እሱን ስንመለከት ኢትዮጵያ በቀጥታ ሙሉ መብቷ ስለሚኖራት ያን ታስመልሳለች ብለን እናስባለን። በአጭሩ ስንገልጸው ይህን ይመስላል። በጣም መልካም። እንግዲህ እርስዎ ያወሩት ላይ አጽንኦት ለመስጠት ያክል ኢትዮጵያ በቅርቡ ቱርክሜኒስታን ላይ አዋዝ ከተማ ላይ ያደረገችው ጉባኤ ነበረ። ዓለማችን ላይ ካሉ ሀገራት መካከል 44ቱ የባህር በር የላቸውም። ከ44ቱ ደግሞ 32ቱ አፍሪካና ኤዥያ ውስጥ ያሉ በማደግ ታዳጊ ሀገራቶች ናቸው። ከዛ ውስጥ ደግሞ 16ቱ አፍሪካ ውስጥ ናቸው ያሉ። ከአፍሪካ ውስጥ ደግሞ ኢትዮጵያ አንዷ ነች። ኢትዮጵያ አንድ መሆኗ ብቻም አይደለም። ዓለም ላይ ካሉ ከ100 ሚሊዮን በላይ ሕዝብ ኖሯቸው የባህር በር ከሌላቸው ሀገራት መካከል ኢትዮጵያ አንዷ ነች። የኢትዮጵያን የሕዝብ ቁጥር የተመለከትን እንደሆነ በዓለም ላይ ካሉ ሕዝቦች መካከል 1.65 በመቶኛ ይይዛል። እሱን እንትን ለማለት ነው። ዶክተር ሳሙኤል እሺ፣ ይቅርታ እንደው ኢትዮጵያን 136 ሚሊዮን ህዝብ ነው ያላት። አሁን ሌሎች ባህር በር የሌላቸው ሀገራትን ህዝቦች ስናይ ግን የኢትዮጵያን 500ኛ እንኳን አይሆንም። ይሄ በደል ነው ላለው ለዓለም ህግ። መልካም ዶክተር ሳሙኤል እርስዎም ማጠር አድርገው እንዲመልሱልኝ የባህር በር ባለቤትነትን ጉዳይ ካለፉት 4 ዓመታት ጀምሮ መንግስት አጀንዳ አድርጎታል። አሁን ደግሞ ህዝቡ የራሱ አጀንዳ እያደረገው ነው። ይህ የኢትዮጵያ ብሔራዊ ጥቅም ነው። ህዝቡ ሙሉ አጀንዳዬ ነው ብሎ እንዲቀበለው፣ ሙሉ አጀንዳ የራሴ የግሌ ነው ብሎ እንዲቀበለው ምን አይነት ስራ ከዚህ በኋላ መሰራት አለበት ብለው ያስባሉ? እሺ፣ አመሰግናለሁ ዮሐንስ። እንግዲህ ቅድም ዶክተር እንደጠቀሱት በ1982 ዩናይትድ ኔሽን ኮንቬንሽን ኦን ዘ ላው ኦፍ ሲ የሚለውን ህግ
169 ሀገሮች ፈርመውታል። እንግዲህ በዚህ ህግ ላይ እስከ 327 ኪሎ ሜትር ርቀት ላይ ያሉ ሀገሮች የባህሩ ቀጥተኛ ተጠቃሚ እንዲሆኑ ህጉ ያዛል። ቅድም አንድ ምሁር እንደጠቀሱት ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቀት ላይ ነው ያለችው እና ኢትዮጵያ በአንድም ይሁን በሌላ መልኩ የቀይ ባህርን የመጠቀም ዓለም አቀፋዊ ህጋዊ መብት አላት። እንግዲህ ኢንተርናሽናሉ ማህበረሰብ ሁላችንንም ጨምሮ አዌርነስ ከመስጠት አንጻር ምን መስራት አለበት የሚለውን ጥቂት ነገር መናገር እፈልጋለሁ። አርቲስቶቻችን ለምሳሌ በጣም የምናከብረው አርቲስት ጥላሁን ጉግሳ የባህር በር የሚል ፊልም አዘጋጅቶ ነበር ቢፎር 18 years back የዛሬ 18 ዓመት እንደ ትንቢት ነው የተናገረው። ከዚህ በፊትም እንደዚሁ አርቲስት ሰራዊት ፍቅሬ አረንጓዴው ፈረስ የሚል ስለ አባይ የሰራው ፊልም እንደነበረ እናስታውሳለን። አርቲስቶች የራሳቸውን ድርሻ እየተወጡ ነው። ደግሞ የዲያስፖራው አካላት አገር ከምንም በላይ ናት። በዚህ ጊዜ አንድ መሆን አለብን። ሃይማኖታችንን አክብረን የባህል እሴቶቻችንን አክብረን አንድ ሆነን አገራችን እያላት የሌላት አገር ናት። አለን ግን በተለያየ ምክንያት በተለያየ የመሪዎች ስህተት የነበረንን ነገር አጥተናል። አሁን ደግሞ የነበረንን ነገር መልሰን ማግኘት አለብን። ለዚህ የዲያስፖራው ማህበረሰብ በጊዜው በጉልበቱ በገንዘቡ ለኢንተርናሽናሉ ማህበረሰብ አዌርነስ በመስጠት ኢትዮጵያ የባህር በር የሚያስፈልጋት በፖፑሌሽን ከአፍሪካ ሁለተኛ ሀገር ናት። እንዲሁም ደግሞ ከትናንት ይልቅ ዛሬ ጂዲፒያችን ጨምሯል፣ የውስጥ ምርታችን ጨምሯል። ያንን የውስጥ ምርት በምን መንገድ ነው የምናስወጣው? ከውጭ ደግሞ ኢምፖርት የምናደርጋቸው ምርት በየትኛው መስኮት ነው የምናስገባው? ስለዚህ ይሄ ጥያቄ ለኛ የቅንጦት ሳይሆን ቤዚክ ኔሴሲቲ ነው፣ መሰረታዊ ፍላጎት ነው። ስለዚህ ከዚህ አንጻር ሁላችንም ተባብረን መስራት የሚገባን ጊዜ ቢኖር አሁን ነው። ኢትዮጵያ ውስጥ ያሉትን ምሁራን ቅድም ዶክተር እንደጠቀሱት የፖለቲካ የአስተሳሰብ ልዩነት ሊኖረን ይችላል። ግን አሁን አንድ የሚያደርገን ነገር መጥቷል። ለምሳሌ አባይ ግድብ ተገድቦ አስመርቀን በዋናነት እንግዲህ ግብጽ እየተንቀሳቀሰች ያለችውን እንቅስቃሴ እያየን ነው። ከወታደራዊ ስትራቴጂ አንጻር፣ ከፖለቲካ ከኢኮኖሚ አንጻር የባህር በር ወሳኝ ነገር ነው። ካልሆነ ነገ ህልውናችን የሀገራችን ሶቨርኒቲ አደጋ ላይ ይወድቃል ማለት ነው። አመሰግናለሁ። መልካም ዶክተር ሲሳይ ለእርስዎ እንደማጠቃለያ አንድ ጥያቄ ላምጣሉት። ኢትዮጵያ የባህር በር ጥያቄዋን ካሳካች እስቲ የነገዋን ኢትዮጵያ እንዴት ባለ መልኩ ማየት እንችላለን? አመሰግናለሁ። ቅድም የነካካናቸውን ነገሮች በተገላቢጦሽ ማሰብ ማለት ነው ይህን ጥያቄ ለመመለስ። ግን ዋናው የሚሆነው ይሄ ውስጥ አሰቃቂ ግድያ የምንሰማው ይቆማል በእርግጠኝነት ምነግርህ። ምክንያቱም ከውጭ ነው ሁሉም ነገር ያለው። ሁሉ ስንራኮት ይሄም ዋናውን ነገር እንዳንጠቀም ማድረግ ስለሆነ ነው። አሁን ብዙ ወንድሞቼ እህቶቼ ያ ነገሩ ያልገባቸው ይሆናል ወይ ደግሞ የነሱ ስብከት ማርኳቸው ሊሆን ይችላል። አንዱ በቃ ኢትዮጵያ የምትገላገል የሚመስለኝ የውስጥ ሽኩቻ፣ የፖለቲካ መቀንጨር ያከትምለታል ብዬ አስባለሁ። አሁን የአባይን በደንብ አድርገን ለማሳካት ሞክረናል። የባህር በር ካሳካን ውስጥ ላይ የሚላከው ተልእኮ በሙሉ ያከትምና ወደ ስራ ነው የምንገባው። እኔ ከዚህ በላይ ምን እንደምንፈልግ አላቅም። ሌላው ነገር በሙሉ ቅድም ያልነውን መገልበጥ ነው የሚሆነው። እንደው ለማጠቃለል ቅድም የእስልምና ወገኖቼን ሳነሳ ነበር ባህር በር ላይ ነበራቸውን። እንደው የኛ ሀገር መቼም እንትን ስለሆነ ክርስትናም ላይ እዛ ነው ያህል እንዳለ ምንም ከመጽሐፍ ቅዱስ ጀምሮ አሁንም ድረስ ያለውን ባህር በር ላይ የነበረው ታሪካችን ቀላል አይደለም። እሱንም እንዲረዱልኝ ነው። አንድ የረሳ ነው በተለይ አሁን በንግድ ላይ ያሉ ወገኖቻችን የሚያዩት መከራ ዲመሬጅ የሚባል ነገር አለ። ማለት እቃ ይመጣል። ለምሳሌ ማዳበሪያ አንድ ጊዜ ወቅታዊ ስለሆነ በብዛት ይገባል። ከ3 እስከ 7 ቀን ነጻ የፖርት እንትናችንን እንጠቀማለን። እሷ ስታልፍ ከፍተኛ ክፍያ አለ። በየቀኑ ኃይለኛ ክፍያ ነው ያለው። ያ ማዳበሪያ ያን ክፍያ ሁሉ ጨርሶ ሲመጣ ገበሬውን ያከስረዋል። ምክንያቱም የማዳበሪያ ወጪው ከምርቱ በላይ ይሆናል ማለት ነው። ያ የማዳበሪያ ወጪ አላግባብ የተበላ ነው፣ ግን ሳንበዴ ሄዷል ማለት ነው። እና እነኚህ ነገሮች በጣም ኃይለኞች ናቸው። እኔ ለማጠቃለል በጣም እንትን ምለው ኢቢሲ በጣም ነው የማመሰግን፣ ዳጉንም በጣም እናመሰግናለን። ይሄን ፕሮግራም አጠናክራችሁ ቀጥሉ። በተለያየ አቅጣጫ እያየን
ወገኖች በደንብ እንዲረዱ እንደገና በተለያየ ቋንቋም እየተሰራ በአረብኛም በእንግሊዝኛም እየተሰራ በቃ አብረው የሚያኗኑሩን ሰዎች ሁሉ እንዲረዱ ማድረግ ከሚዲያ በጣም ይጠበቃል ብዬ ጠብቃለሁ። በጣም ነው የማመሰግን። እግዚአብሔር ይስጥልን። እሺ፣ አመሰግናለሁ ዶክተር እሳይ። ዶክተር አሊ ሁሴን የፖለቲካ ሳይንስ ባለሙያና የቢዝነስ ኢኮኖሚክስ አማካሪ ድርጅት የሆነው የማይኒንግ ስቴት ግሎባል ኮንሰልቲንግ ዋና ስራ አስኪያጅ እንዲሁም ፔትሮም ፒኤልሲ አባልና አሰልጣኝ፣ ዶክተር ሳሙኤል ጌታቸው በደቡብ አፍሪካ ጆሃንስበርግ የስራ አመራር ባለሙያ፣ ዶክተር ሲሳይ ደመቀው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ናቸው። እንግዶች ለነበረን ቆይታ እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ዳጉ ውይይታችን የባህር በር የሚኖረውን ኢኮኖሚያዊ ፋይዳ በስፋትና በጥልቀት እዚህ ሸጎሌ ከሚገኘው ግዙፉ ኮምፕሌክሳችንም እንዲሁም ክልል ላይ ካሉ ከሐዋሳና ከወላይታ ሶዶ ስቱዲዮዎችን ስንወያይ ነበረ። ዮሐንስ አበረ ከመላይ ስቱዲዮ ባለሙያዎች ጋር ፕሮግራሙን እየበራው አብሬያችሁ ቆየሁኝ። መልካም ጊዜ።